ብዙ ጊዜ ሰዎች በወንጀል ሲከሰሱ ነፃ ነኝ የሚለውን ለማስረዳት የሚጠቅሷቸው ምክንያቶች እድሜው ከ18 ዓመት በላይ ፌር አይደለም። 10 ዓመት አሁን ቢጠየቅ ፌር አይደለም። ያ ልጅ አሁን ክፉና ደጉን በደንብ ለይቷል ለማለት አንችልም። የሙያ ስራ ግዴታ ስላለብኝ ያደረኩት ብሎ እሱን ክሌም ለማድረግ ከወንጀል ነፃ ለመባል የሙያው ደንብ የሚጠይቀውን ነገር አክብሮ መስራት አለበት። ሌላ ሰው ቢሰራው ወንጀል የሆነ ለነዛ ሰዎች ግን የተፈቀደ ከሆነ በህግ እውቅና የተሰጣቸው እነዚህ ስራዎች ኃላፊነትን አያስከትሉም ማለት ነው። መጠጣቱ ጥፋት ነው ብዬ አላምንም። ምንም ጥፋት ሳይኖርበት ወይም ደግሞ በሌሎች ሰዎች ተገዶ ወደ እንደዛ አይነት የስካር ደረጃ ላይ ራሱን መቆጣጠር ወደማይችልበት የስካር ደረጃ ላይ የደረሰ ሰው ወንጀል ቢፈጽም ኃላፊነት ይኖርበታል ብዬ አላምንም። ምክንያቱም አንድ ሰው መጠጣቱ በራሱ ጥፋት አይደለም። አስገዳጅ ሁኔታ ላይ የሚደርሰውን ከባድ የሆነ አደጋ ለማስቀረት ስትል ይህንን ባደርግ ይሻላል ብለህ ተመጣጣኝ የምትወስደው እርምጃ ነው። ለምሳሌ ተገዶ ሌላ ሰው የገደለ ሰውስ ምንድን ነው የሚሆነው? እንግዲህ ከባድ ነው። ሰላም ጤና ይስጥልኝ የነጋሪት ፖድካስት ተከታታዮቻችን፣ ዛሬ አብረናችሁ የምንቆየው እኔ ሰላም ዛሬውንና ባልደረባዬ አለበላሽ አግሬነን። የዛሬው ርዕሳችን የሚሆነው ከወንጀል ጉዳይ ጋር ተያይዘው ተከሳሾች ሊያነሷቸው የሚችሏቸው የተለያዩ የሆኑ የወንጀል መከላከያ መንገዶች ወይም መከላከያ ምክንያቶች ነው የሚሆነው። አብራችሁን ቆዩ። ያው እንግዲህ አለ መግቢያችን ላይ እንዳስተዋወቅ ነው ዛሬ ለማውራት ተዘጋጅተን የቀረብ ነው ስለ የወንጀል መከላከያ ጠቅላላ የሆኑ የወንጀል መከላከያ ምክንያቶችን ነው። እስቲ የወንጀል መከላከያ ምክንያቶች ከሚለው አጠቃላይ የሆነ ግንዛቤው እንዲኖረው ህብረተሰቡ ከሱን ጀምርና አንድ ባንድ ደግሞ የወንጀል መከላከያ ምክንያቶቹን አንድ ባንድ እያየን እንሄዳለን። እሺ፣ አመሰግናለሁ ሰላሜ። ዛሬ ስለምንነጋገርበት ስለ ጠቅላላ የወንጀል መከላከያ ምክንያቶች ከማውራታችን በፊት እስኪ ስለዚህ ጉዳይ አንዳንድ ሰዎች ያላቸውን ግንዛቤ ደግሞ እስኪ አይተን እንመለስ። ምናልባት አስገዳጅ ሁኔታ ውስጥ ገብቶ ሊሆን ይችላል፣ ወይ ደግሞ በመጠጥ ኃይል ተነሳስቶ ሊሆን ይችላል እና አለማወቅ ወይም ደግሞ የህመም ችግሮች የመጠጥና እንደዚህ ምክንያቶች ሊኖር ይችላል። አንድ ሰው በመጀመሪያ ከመከሰሱ በፊት የእድሜ ሁኔታ ይወስነዋል። እድሜው ለአቅመ መከሰስ ከደረሰ በኋላ የመከሰስ ሂደቱ ይቀጥላል ማለት ነው። ይህም ማለት ከ18 ዓመት በላይ ከሆነ የመከሰስ እድሜው በህጉ መሰረት ይከሰሳል ማለት ነው። እና ደግሞ ራሱን ለመከላከል ብዙ አይነት ምክንያቶች ሊያቀርብ ይችላል። እንደተባለው ታማሚ ሊሆን ይችላል፣ ወይም ደግሞ በዙሪያው በአካባቢው ባለው ህብረተሰብ ወይም በህክምና ተቋም ሙሉ ጤነኛ የሆነ የተረጋገጠ መሆኑን ማመላከት አለበት ማለት ነው። አንደኛ ያው ልጅ ከሆነ ነው፣ ህፃን ከሆነ። ሁለተኛ ደግሞ የአይምሮ የአይምሮ በሽተኛ ከሆነ ሪዝን ሊያቀርብ ይችላል። ያ ራስ የምትከላከልበት መንገድ አለ። በህግ ከመጣ ለምሳሌ አንዳንድ ፖሊስ መጣው ሊጠይቁ ይችላሉ። በዛ መንገድ እውነቱን ተናግረህ ራስን ትከላከላለህ። ሌላው በቃ ማለት አሁን አደንዛዥ ተጠቃሚ ከሆነ በሱስ የተጠቃ ከሆነ እንደዛ አይነት ነገር ሊሆን ይችላል፣ ሪዝን ሊሆን ይችላል። ግን እኔ አልደግፈውም። እሱ አስገዳጅ ሁኔታ ቢሆንም ወንጀል ነው፣ ከባድ ነው። ትንሽ ቆም ብሎ ማሰብ አለበት ብዬ አስባለሁ። እሺ፣ ተመልሰናል። እንግዲህ ጠቅላላ የወንጀል መከላከያ ምክንያቶች ወይም ደግሞ ክሪሚናል ዲፌንስ ስንል ባጭሩ ምን ለማለት ነው? ብዙ ጊዜ ሰዎች በወንጀል ሲከሰሱ ያው ነፃ ነኝ የሚለውን ነገር ለፍርድ ቤት ለማሳየት ጥረት ያደርጋሉ። ስለዚህ ነፃ ነኝ የሚለውን ለማስረዳት የሚጠቅሷቸው ምክንያቶች በአጠቃላይ እንደ ዲፌንስ ወይም ደግሞ መከላከያ ምክንያቶች ብለን ልናያቸው እንችላለን፣ ወይም በዛ መልኩ ዲፋይን ልናደርገው እንችላለን። ክሪሚናል ዲፌንስን ወይም የወንጀል መከላከያ ምክንያቶች ባጭሩ ይሄ ነው። እንግዲህ ልክ ነው አለ እንዳልከው ብዙ ጊዜ በተከሳሾች በኩል የሚነሳ ነው። አንዳንድ ጊዜም ደግሞ ያው ፍርድ ቤቶች አጠራጣሪ ሆኑ ሁኔታዎችን ሲያዩ በፍርድ ቤት በኩልም ታዛው እነዛ ነገሮች እንዲጣሩ የሚደረጉ ሁኔታዎች ደግሞ አሉ፣ እንደየ መከላከያ ምክንያቶቹ ማለት ነው። ያው በዋናነት ከወንጀል ጋር ተያይዞ ኃላፊ ነው አንድ ሰው
ለድርጊቱ ኃላፊ ሲሆን ነው በወንጀል የሚቀጣውና ኃላፊ ነው የሚለውን ነገር ግምት ነው የሚወሰደው እንጂ ኃላፊ ነው የሚለውን አቃቤ ሕግ በኩል ወይም በከሳሽ በኩል እንዲያስረዳ አይጠበቅም። ነገር ግን ይህ ኃላፊ ነኝ የሚል ነገር ካለ በተለያዩ ምክንያቶች ከዚህ ቀጥሎ በመንዘረዝራቸው ይህ ኃላፊ ነኝ የሚል ከሆነ አንድ ሰው ያ ይህ ኃላፊነት ያለበት ስለመሆኑ የማስረዳት ሸክም ይኖራል። ከዛ ውጪ አቃቤ ሕግ ሊያስረዳ የሚጠበቅበት ድርጊቱን ግለሰቡ የፈጸመ ስለመሆኑ ያንን ሲፈጽም ደግሞ የሐሳብ ክፍሉ እና ሌሎች ሊሟሉ የሚገባቸው እያንዳንዱ 3 ነገሮች አሉ። እነዛ ነገሮችን የተሟሉ መሆናቸው ማረጋገጥ ነው እንጂ ኃላፊ ነው የሚባለው ነገር አስቀድሜ እንዳልኩት ግምት ነው የሚወሰድበት። ይሄ የወንጀል ኃላፊነት ፍጹም የሆነ ኃላፊነት የምንላቸው ጋራ በዋናነት ከአይምሮ ሁኔታ ጋራ ድርጊቱን ከማወቅ ድርጊቱን ለማድረግ ራሱን ከመቆጣጠር ወይም የድርጊቱን ውጤት ከመረዳት ጋራ የተያያዙ ናቸው። ከነዚህ ውስጥ እንግዲህ ዋነኛው እነዚህና ሌሎችም እነዛ እንዳሉ ሆኖ ግን ፍጹም የኃላፊነት ብሎ የሚያስቀምጣቸው ላይ መጀመሪያ ፍጹም የኃላፊ ነው ብሎ ከሚላቸው ውስጥ ግን ይሄ አስቀድመው ሊነሱ የሚገቡ እነዚህኞቹ አሁን የምጠቅሰው አስቀድመው ሊነሱ የሚገባቸው አይነት የመከላከያ ምክንያቶች ናቸው። ማለትም ተከሳሹ ተከላከል እስኪባል ወይም የሆነ ስቴፕ እስከሚሄድ ድረስ መጠበቅ የማይገባቸው አይነት ዲፌንሶች ናቸው። ከዛ ውስጥ ዋነኛው እድሜ ነው። እንግዲህ እድሜ በዋናነት እንዳልኩ በክሱ ላይ መጠቀስ ካለባቸው ነገሮች ውስጥ አንዱ የተከሳሹ ሙሉ ስም ጋር ተያይዞ እድሜው ይሄን ያህል ነው የሚለውን አቃቤ ሕግ ያስቀምጣል። እድሜውን ሲያስቀምጥ ፍርድ ቤቱ ያንን አይቶ ለምሳሌ ከ9 ዓመት በታች ከሆነ አቃቤ ሕግ ከመነሻውም አይከስም። ኃላፊነት ስለማይኖርበት ከ9 ዓመት በታች የሆነ ልጅ በወንጀል ተጠያቂነት የለበትም በሚል በግልጽ የተመላከተ ስለሆነ ማለት ነው። ከዛ ውጪ ግን እንደየሁኔታው ለምሳሌ ከ9 ዓመት እስከ 15 ዓመት እድሜ ከሆነ ግለሰቡ የሚታይበት ችሎትም የተለየ ነው የሚሆነው። ጥፋቱ የሚታረምበት መንገድም እንደዛው በተለየ ሁኔታ ነው። ልክ አዋቂዎች እንደሚታዩት በመደበኛ ችሎትም አይታይም። ራሱን ችሎ እኛ ጋር እንደውስ ልደታ ላይ ህፃናት ችሎት የሚባል አለ። የልደታ ፌደራል ከፍተኛ ፍርድ ቤት ግቢ ውስጥ የህፃናት ችሎት ተብሎ ከ9 እስከ 15 ዓመት ያሉ ህፃናት በሚከሰሱበት ጊዜ ጉዳያቸው የሚታይበት ችሎቶች አሉ። ከዛም በተጨማሪ ቅጣትም ሲወሰን መደበኛ የሆነ ቅጣት አይደለም የሚወሰንባቸው። ሕክምና ሊሆን ይችላል። ለጥፋቱ መንስኤ እንደሆነው ነገር ለምሳሌ ያስተዳደግ ችግር ነው፣ የቁጥጥር ማነስ ነው ብሎ ፍርድ ቤቱ ካመነ ቁጥጥር እንዲደረግባቸው ሊሆን ይችላል የሚያዘው። ወይም ደግሞ በቤት ውስጥ ወይም በትምህርት ቤት ውስጥ ተወስነው እንዲቀመጡ ሊታዘዝ ይችላል። የተለያዩ አይነት ከመደበኛ የሆነ የቅጣት ሁኔታዎች የተለየ ቅጣት ነው የሚወሰነው። ከዛ ውጪ አንዳንድ ጊዜ በማረሚያ ቤት ወይም በማረፊያ ቤት እንደ መደበኛው ማረሚያ ቤት ሳይሆን በልዩ እነዚህን ከ9 ዓመት እስከ 15 ዓመት የሚገኙ ወጣት አጥፊዎችን በሚጠብቅ የተለየ ማረፊያ ቤት እንዲቆዩ ትዕዛዝ ሊሰጥ ይችላል ወይም ቅጣት በዛ መልኩ ሊወስን ይችላል። እንደዛ በሚወሰንበት ጊዜ እንግዲህ ያ የሚወሰነው ቅጣት ምንም አይነት ወንጀል የሰራ ቢሆንም ከ1 ዓመት እስከ 5 ዓመት ነው። ማክሲመሙ 5 ዓመት ነው የሚሆነው። ነገር ግን በዚህ መሃል ለምሳሌ እንበልና ወንጀሉን የፈጸመው ግለሰብ የ13 ዓመት ልጅ ቢሆን ወይም የ10 እንዲመጣ የ14 ዓመት ህፃን ቢሆን ጥፋቱን የፈጸመው 5 ዓመት ቢወሰንበት 19 ዓመት ሊሆን ነው። ስለዚህ የሚወሰንበት ቅጣት 18 ዓመት እስከሚሞላው ድረስ ባለው ውስጥ ብቻ ነው እንጂ ይሄ የ18 ዓመት ከሞላው በኋላ ሊያልፍ አይችልም። ስለዚህ 14 ዓመት ከሆነ 5 ዓመት ቅጣት ሊወሰንበት አይችልም ማለት ነው። ማክሲመም ሊወሰንበት የሚችለው የ4 ዓመት ይሆናል እንደማለት ነው። ስለዚህ በዋናነት ህጉ ላይ ያለው እንደዚህ ነው። ፕራክቲካሊ እንግዲህ
የወጣት አጥፊዎች ማቆያ እንዳለ የሆነ ጊዜ ላይ በስራ አጋጣሚ የሰማሁት አለ። ግን ብዙ ጊዜ እንደምንሰማው የተስተካከለ አይደለም። ተጠርጥረውም ሲያዙ የእድሜያቸው ሁኔታ እስኪታወቅም ከታወቀም በኋላ ለምሳሌ ፍርድ ቤቱ የሆነ ውሳኔ እስከሚሰጥ ድረስም የተለየ የሆነ ማቆያ የላቸውም። ይሄ ፕራክቲካሊ ከባድ የሚያደርገው ነገር ይሄ ይመስለኛል። ለምን ተለይተው እንዲቀመጡ የሚፈለግበት አላማ አለ። እነሱ ያንን አላማ የሚጥስ አይነት ነው ሁኔታው ፕራክቲካሊ ያለው ሁኔታ ብዬ ነው የምረዳው። ከዛ ውጪ ምናልባት ከህፃናት ጋር ተያይዞ የምጨምረው ከሌለ ከ18 ዓመት በታች ከሆነ የወንጀል ኃላፊነት አይወስድም። ከን ያድጥ ከከየተ ብየ ከናት ኡምሪ ኩለ ሰዴቲ ኦሊት ነትፈካተ ነምን ከን ጋፍታሙ ይችላል። ኦኬ እንደ እሱን እንዳለ እንደኔ አንድ ሰው 18 በላይ ካልሆነ በስተቀር ቤተሰብ ላይ ስለሚኖረው አብዛኛ ጊዜ ቤተሰብ ነው የሚጠየቀው እንጂ እሱ ተጠያቂ ይሆናል ብዬ አልገምትም። አንድ ሰው ከእድሜው ከ18 ዓመት በላይ ከሆነ የወንጀል ኃላፊነት ራሱ ይወስዳል ማለት ነው። ምክንያቱም ያ ሰው ከ18 ዓመት በታች ከሆነ በቤተሰብ ስር ያለ ይሆናል ማለት ነው። ይህም ከ18 ዓመት በላይ ከሆነ ደግሞ ራሱን ችሎ የመከሰስም ያለ መከሰስም ራሱን የሚመጣበትን ነገር መጋፈጥ ስለሚችል በዛ ሂደት ይጠቃልላል ማለት ነው። በእኛ ሀገር ነው ብዙ ጊዜ አሁን ባደጉት ሀገራት ብዙ ጊዜ አሁን ከ14 ዓመት በላይ ይመስለኛል። ያው እርግጠኛ ባልሆንም 14 ዓመት ከሞላቸው በኋላ ራሳቸውን እንትን የማረግ አላቸው። በእኛ ሀገር ከሆነ ግን እስከ የትኛው እስከ 18 ልበል ወይስ እስከ 16? እኛ ጋር ምን አለ መሰለህ ትንሽ እኛ አስተዳደጋችን እኔ አሁን ስለኛ ነው ላውራል የምችለው ገባ። እኛ ሀገር ላይ አስተዳደጋችን ላይ ትንሽ ተጽዕኖ አለ ማለት ልጅ ነን ተብለን እያደግን ስለመጣን ገባ። ልጆች ናቸው አሁን እስከ 9ም 10ም 11 12 ያሉ ልጆች እኛ ሀገር ላይ ያሉት ልጆች ናቸው ብዬ ነው የማስበው ገባ። ግን ህጉ አይዶን ነው ምን እንደሚል አላውቅም እውነት ለመናገር ከ18 ዓመት በታች ከ18 ዓመት በታች አሁን ግን ያው ስላለ ጀስት 10 ብለን ብንይዘው አሪፍ ነው። ከ10 ዓመት በታች ፌር አይደለም። 10 ዓመት አሁን ቢጠየቅ ፌር አይደለም። ያ ልጅ አሁን ክፉና ደጉን በደንብ ለይቷል ለማለት አንችልም። 10 ዓመት ላይ ነው ያው በፊቱ ከ18 ዓመት ነው አወቀ ወይም በራሱን ይመራል የሚባለው አንድ ወጣት የሚባለው ማለት ነው። ስለዚህ 10 ዓመት አሁን ይጠይቃል ብትለኝ እኔ ፌር አይደለም አይጠይቅም። 9 መሆኑን አላምንበትም። ምክንያቱም ከ9 ዓመት ልጅ ያው በቤተሰብ ጥላ ስር ነው ያለው እና በወንጀል ሊከሰስ የሚችልበት ህግ አለ ብዬ አላስብም። ምናልባት እድሜን በተመለከተ ከ9 ዓመት በታች የሆነ ልጅ እውነት ነው ምንም አይነት የወንጀል ኃላፊነት አይኖርበትም ወይም ደግሞ ወንጀል ፈጽሟል ተብሎ ተጠያቂ ሊሆን አይችልም። ስለዚህ እድሜ አንደኛው ዲፌንስ ነው እንዳልሽው። ክስም ላይ ደግሞ አቃቤ ህግ ክስም ላይ እድሜን ይጠቅሳል። ስለዚህ ከ9 ዓመት በታች የሆነ ልጅ ከሆነ ሲጀመርም ክስም አይመሰረትም። ነገር ግን አንዳንድ ጊዜ ወንጀሉ የተፈጸመው ከረጅም ጊዜ በፊት ይሆንና ነገር ግን ክሱ የሚቀርበው ደግሞ ከሆነ አመት በኋላ ሲሆን ብዙ ጊዜ ክሱ በሚቀርብበት ጊዜ ምንም እንኳን ያ ሰው ተከሳሽ የሆነው ሰው እድሜው ከ18 ዓመት በላይ ቢሆንም አንዳንድ ጊዜ ወንጀሉ ተፈጸመ በተባለበት ጊዜ ያ ልጅ ከ9 ዓመት በታች የሚሆንባቸው ሁኔታዎች ይፈጠራሉ። ስለዚህ እንደዛ በሚሆንበት ጊዜ ነው እድሜ እንደ ዲፌንስ የሚቀርበው ፕራክቲካሊ ማለት ነው። አይ እኔኮ አሁን ላይ እድሜ ሲጀመር እንደዚህ አይደለም፣ እድሜ ይሄን ያክል ነው፣ አሁን ላይ ያለኝ እድሜ ይሄን ያክል ነው። ወደ ኋላ ወንጀሉ ተፈጸመ የተባለበትን ጊዜ ከግምት አስገብተን እድሜን ብናሰላው ደግሞ ከ9 ዓመት በታች ነው የምሆነው የሚለውን ጠቅሶ አንድ ሰው እንደ መከላከያ ለተከሰሰበት ወንጀል እንደ መከላከያ ምክንያት ሊያነሳው ይችላል። በእርግጥም እድሜው እንደሚለው አሁን ላይ ያለው እድሜና ወንጀሉ ተፈጸመ በተባለበት ወቅት የነበረው እድሜ በትክክለኛ ማስረጃ ከተረጋገጠ ያው ያ ሰው ነፃ የሚሆንበት ወይም ደግሞ ኃላፊ የሚሆንበት ሁኔታ ይኖራል ማለት ነው። እውነት ነው። ሌላው እንግዲህ ከዚህ ጋር አንዳንሳ ሆኖ ሌላው ደግሞ በልዩ ሁኔታ የሚታዩት ከ15 ዓመት እድሜ ሞላቸው ነገር ግን ደግሞ ከ18 ዓመት በታች
የሆኑ ግለሰቦች ደግሞ በመደበኛ የወንጀል ህጉ ላይ በግልጽ እንደተቀመጠው በመደበኛ ችሎት እንደ መደበኛ አጥፊዎች በመደበኛ ችሎት ነው ጉዳያቸው የሚታየው። ነገር ግን ይሄ እንደ ዲፌንስ ሳይሆን በኋላ ላይ መደበኛ ቅጣትም ሲወሰን እንደ መደበኛ ነው የሚወሰነው። ነገር ግን ይሄ ከ15 እስከ 18 ዓመት መሆናቸውን እንዳንድ የቅጣት ማቅለያ ምክንያት ፍርድ ቤቱ ይዞ ቅጣት ሊወስን ይችላል። አንዳንዴ ደግሞ በልዩ ሁኔታ ከቅጣት አወሳሰኑ ወጥቶ በራሱ ፍርድ ቤቱ ቅጣቱን ሊወስንባቸው ይችላል ማለት ነው። ስለዚህ በዋናነት እድሜ ጋራ ተያይዞ ያሉት እነዚህ በሶስት የተከፋፈሉት ናቸው። ያው ከ18 ዓመት በላይ የሆነው ለአካለ መጠን የደረሱም ስለሆነ ምንም እንትን አይኖረውም፣ ጥያቄ አይኖረውም። ከዚህ ጋራ ተያይዞ እንግዲህ ከ15 ዓመት እስከ 18 ዓመት ያሉት ህፃናትን ወይም ሰዎችን በመደበኛው የሚታይበት ወጣት ወንጀለኞች ነው የሚላቸው ወይም ደግሞ ወጣት ተጠርጣሪዎች ወንጀለኛ ያው ከተፈረደበት ስለሆነ እነዚህን በልዩ ሁኔታ እንደ መደበኛ ማስተናገድ ያስፈልገበት አንዱ ምክንያት ነው ብዬ ማምነው ያው እድሜያቸው ከፍ ያሉ ነው፣ ነገሮችን ያገናዝባሉ፣ ድርጊታቸውን በተሻለ ሁኔታ ወደ አዋቂነት እየተጠጉ ያሉ ስለሆኑ በተሻለ ሁኔታ ነገሮችን የማገናዘብ የመረዳት አቅማቸው እየጨመረ የሚመጣበት ጊዜ ስለሆነ ምንም እንኳን እድሜያቸው ከ18 ዓመት በታች መሆኑ እንደማቅለያ የሚያዝላቸው ቢሆንም የሚስተናገዱት ግን በመደበኛው ሁኔታ ነው የሚሆነው ማለት ነው። ከዚህ ጋራ ከፍጹም ኢሃላፊነት ጋራ እንግዲህ ተያይዞ ሌላ አንደኛው እንደ መከላከያ ምክንያት ሆኖ የሚነሳው በወንጀል ህጉ ላይም እውቅና የተሰጠው አንዱ ምክንያት ደግሞ የአእምሮ ሁኔታ ነው፣ የጤና ሁኔታው ማለት ነው። ያው ህፃን መሆንም እንደ መከላከያ ምክንያትነት የተቀመጠበት ምክንያት ነገሩን ከመረዳት ከማወቅ ጋራ ያለውን ሁኔታ መሰረት ተደርጎ ነው። ባህሪና ውጤት በአግባቡ አይረዱም በሚል ነው። ይሄም ተመሳሳይ ነው። አንድ ሰው ከትክክለኛ የአእምሮ ጤናው ውጪ ከሆነ ወይም የጤና መታወክ ካለበት የአእምሮ ሁኔታው ላይ የሚያደርገውን ነገር የመረዳት የማገናዘብ ውጤቱን የማወቅ መጠኑ የቀነሰ ነው የሚሆነው። ስለዚህ አንድ ሰው የጤና ድርጊቱን በሚፈጽምበት ጊዜ መሰረታዊ ነገር እንግዲህ ወንጀሉ ተፈጸመ በተባለበት ጊዜ የአእምሮ ሁኔታው ወንጀሉን ከማወቅ ከመረዳት ጋራ ችግር ያለበት ወይም የጤና እክል ያለበት ከሆነ ወይም የአእምሮ እድገት ውስንነት የተለያዩ ምክንያቶች ሊሆኑ ይችላሉ አእምሮ ላይ የሚደርሱት። ከዚህ ጋራ ከህክምና ጋራ ተያይዞ ችግር የሚኖርበት እንደሆነ ፍርድ ቤቱ ኢሃላፊ ያደርገዋል ወይም ፍጹም የሆነ ኃላፊነት የለበትም ይባላል። ነገር ግን እዚህ ጋራ ምናልባት ነገሩን ከመረዳት ጋር ከፊል የሆነ የመረዳትና የመገናዘብ ሁኔታ ካለው የሚወሰንበትም ቅጣት እንደዚሁ ሙሉ ለሙሉ ባይቀጣ እንኳን ከፊል የሆነ ግን ቅጣት ሊወሰንበት ወሰድ መለስ የሚያደርገው ሰው ከሆነ እንደዛ አይነት እንደውስ ብዙ ጊዜ ከዚህ ጋራ ተያይዞ እንግዲህ በዋናነት ፍርድ ቤቶች ግለሰቡ ወይም ቤተሰቡ እንደዚህ አይነት እክል አለበት ብለው በምክንያታዊነት ሲነሳ ወይም ደግሞ ፍርድ ቤቱ ችሎቱ ጋር በቀረበ ጊዜ ወይም ደግሞ ችሎቱን እየተከታተለ በመሃል ላይ ምንም አይነት የሚያጠራጥሩ ሁኔታዎችን ባየ ጊዜ የህክምና ባለሙያ ሁኔታዎችን አረጋግጦ እንዲያቀርብ ለህክምና ባለሙያ መምራት አለበት። ትዕዛዝ ይሰጣል። የሚሰጠው ትዕዛዝ ላይም በግልጽ የሚጠየቁትን ነገሮች በግልጽ ሰፍሮ ከዛ ደግሞ ድርጊቱን ከማወቅና ከመረዳት አንጻር ያለውን ሁኔታ ከዛም አልፎ ድርጊቱን ከማወቅና ከመረዳትም አልፎ ደግሞ ሊወሰዱ የሚችሉ ወይም የሚገቡ የእርምት እርምጃዎች የሚኖሩ ከሆነ ያንንም ጠቅሶ ማብራሪያ እንዲልክ ለህክምና ባለሙያ ይልካል። ይህም በሚደረግ ጊዜ ያው በዋናነት ይሄንን ለማወቅ ባለሙያ የሆኑት ሐኪሞች ስለሆኑ ሐኪሞች ይሄንን ሁኔታ ጋራ በሰዓቱ ከነበረው በተለያየ መንገድ ሊሆን ይችላል። እንግዲህ በተለመደ ሁኔታ እኛ ጋር እዚያ በአገራችን ላይ እንደምናየው
የተከሳሹን ቤተሰቦች በማናገር ምስክሮችን በማናገር ራሱ ተከሳሹን በማናገር እንደዚሁም መዝገቡን በመመልከትና ጤናውን በመመርመር ያለበት ችግር ያለበት እንደሆነ ይሄ እንደዚህ አይነት ችግር አለበት ያ ውጤቱ ደግሞ ከዚህ ድርጊት ጋር የሚያገናኘው ነገር ካለ እንደዚህ አይነት ግንኙነት አለው በማለት ጠቅሰው ይልካሉ። እንደዛ ተብሎ የተረጋገጠ እንደሆነ እንግዲህ ፍጹም የሆነ ኢሃላፊነት ነው። ኃላፊነት አይኖርበትም፣ ተጠያቂነትም ይድናል ያ ሰው ማለት ነው። ከዛ በኋላ ግን ፍርድ ቤቱ የተለያዩ የሆኑ ሐኪሙ በሚሰጠው ማብራሪያ መሰረትም አስተያየት መሰረትም ፍርድ ቤቱ የተለያዩ የሆነ ትዕዛዛትን ሊሰጥ ይችላል። ለምሳሌ ባይቀጣ እንኳን በወንጀሉ ነገር ግን ከማህበረሰብ ተገሎ ጉዳት የሚያደርስ አይነት ከሆነ ተገሎ ሕክምና የሚያገኝበት መንገድ ሊታዘዝ ይችላል። የተለያዩ እንደየሁኔታውና እንደየህመሙ ፍርድ ቤቱ ተገቢ ነው ያለውን ትዕዛዝ የሚሰጥበት ነው የሚሆነው ማለት ነው። ምናልባት ከአእምሮ ጤና መታወክ ጋር ተያይዞ የተከሰሱ ሰዎች የአእምሮ ጤና መታወክን እንደ አንድ የወንጀል መከላከያ ምክንያት ሲጠቅሱ የሚነሱት ነገሮች ምንድናቸው? ያ የአእምሮ ጤና መታወኩ መቼ ነው መኖር ያለበት የሚለው ብዙ ጊዜ ፕራክቲካሊ እንትን ያደርጋል። ብዙ አከራካሪ የሆኑ ጉዳዮች አሉት። ለውሳኔም አንዳንድ ጊዜ ሲቸግር ያጋጥማልና በዋናነት ህጋችን የሚለው ወንጀሉን በሚፈጽምበት ጊዜ ወይም ድርጊቱን በሚፈጽምበት ጊዜ የአእምሮ ጤና መታወክ ላይ መሆኑ መረጋገጥ ወይም ደግሞ ሲረጋገጥ ነው ፍጹም የሆነ የኃላፊነት የሚኖረው ሰውየው ወይም ነፃ የሚሆነው ከወንጀሉ ማለት ነው። ነገር ግን ዋቲፍ ወንጀሉን በሚፈጽምበት ጊዜ ጤነኛ ነበረ፣ ነገር ግን ሰውየው በተከሰሰበት ጊዜ ቢሆንስ ያ የአእምሮ መታወክ ያጋጠመው ምን ይሆናል የሚለው በተመለከተ አንደኛ እሱ አንድ ጥያቄ ነው። ሁለተኛ ደግሞ ወንጀሉን በሚፈጽምበት ጊዜም ጤነኛ ነው ሰውየው፣ በተከሰሰበት ጊዜም ጤነኛ ነው። ነገር ግን ልክ ቅጣቱ ከተፈረደበት በኋላ ቅጣት ከተወሰነበት በኋላ ሰውየው የአእምሮ ጤና መታወክ ቢያጋጥመው ቅጣቱ እንዴት ነው የሚፈጸመው የሚለውንም እስኪ አብረሽ አያይዘሽ እናብራራ ሐሳብሽን ስለ ህጋዊ መከላከል ማለት አንድ ሰው ለአቅመ መከሰስ ከደረሰ በኋላ የራሱ ጠበቃ በማዘጋጀት በዛው በተከሰሰበት አቋም ለመከላከል የሚያደርገው ሂደት ነው ማለት ነው። ህጋዊ መከላከል በማስበው ያው ተመጣጣኝ እርምጃ ሲወስድ፣ አሁን ለምሳሌ አንድ ሰው እኔ ሊያጠቃ በስላት ከመጣ ያን ሰው የመመለስበት መንገድ ያው በዛም እሱ በመጣብኝ አንግል ነው እና ከተመጣጣኝ እርምጃ ውጪ ከወሰድኩ ኦቨር ሰልፍ ዲፌንስ ልለው ይችላል። መጀመሪያ ፖሊስ ጋር አለ እንትን የምትለው ልደውል የምትችለው ፖሊስ ጋር በመደወል ራስህ ትከላከላለህ። ፖሊስ ጋር ካልመጣ ካልሄደ ደግሞ ራስህን ባለከ አማራጭ ቤት ከሆነ በብዙ ነገር በመዝጋትም ሊሆን ይችላል። ምትም አካላዊ ጥቃትም ከሆነ የቻልከውን ነገር እኔ አሁን ብሆን ባለኝ አማራጭ ሁሉ እፋለማለሁ ግድ ነው ምንም ነገር ቢሆን። ኦኬ የመጀመሪያ ጥፋተኛ አለመሆኑን፣ ሁለተኛ ደግሞ ጥፋተኛ ሆኖ ጥፋት መሆኑን አለማወቅ፣ እንዲህ ነገሮች ሊኖር ይችላል። እንደኔ እንግዲህ የግል ሀሳቤ ነው የሚሆነው። በህጉ ላይ እንደዚህ አይነት ሁኔታዎች ሲያጋጥሙ ምን ይሆናል የሚለው ግልጽ ሆኖ የተመለከተ ነገር የለውም። ነገር ግን እንደኔ ያረዳድ በዋናነት እነዚህ ነገሮች የመከላከያ ምክንያቶች ናቸው። ስለዚህ ያ ግለሰብ ወንጀለኛ ነው ወይንስ አይደለም፣ ከአቅሙ በላይ ሊቆጣጠረው ከሚችለው ከቁጥጥር ውጪ በሆነ ሳያገናዝብ የፈጸመው ነው የሚለው ነው አሁን ከአእምሮ የጤና እክል ጋር ተያይዞ እንደ ዲፌንስ የሚነሳው። ስለዚህ አሁን መጀመሪያ ላይ ባነሳው አጋጣሚ ወይ ሴናሪዮ ድርጊቱን ሲፈጽም ሙሉ ጤነኛ ነበረ፣ ነገር ግን ፍርድ ቤት ጋር ቀርቦ ጉዳዩን እየተከታተለ ያለ የጤና ሁኔታው ትክክል አይደለም ነው። ይሄ ከሆነ እንግዲህ የጤና እክል አለብኝ የሚለው የህመም የመከላከያ ምክንያት እንደ ምክንያት
ይቀርባል መቅረብ አለበት ብዬ አላምንም። ምክንያቱም ይሄ ግለሰብ ወንጀሉን ሲፈጽም ሙሉ ጤነኛ ነበረ። የሚያረጋውንም ድርጊት ሁሉንም ነገር እያወቀ ተገንዝቦ ነው ያደረገው። ስለዚህ የወንጀል ኃላፊነት ምንድነው ማድረግ ያለበት? አሁን የወንጀል ኃላፊነት ይኖርበታል። ነገር ግን ፍርድ ቤቱ ይሄንን ካደረገ በኋላ የወንጀል ኃላፊነት አለበት ብሎ ቅጣቱን ወስኖት ግን ላይፈጽመው ይችላል። ለምሳሌ የአእምሮ ህመም ወይም የአእምሮ ጤና ችግር ካለበት ቅጣቱ ከመወሰኑ በፊት የትራያል ስቴጅ አለ አይደል? የክርክር ሂደቱ አለ። ያን በዛ የክርክር ሂደት ውስጥ ይሄ ሰውዬ የአእምሮ ጤና መታወክ እንዳለበት እየታወቀ ያ የክርክር ሂደት መቀጠል ሳለበት ወይ ፍርድ ቤቱ ምንድነው ማድረግ ያለበት? እዚህ ላይ ነው ፕራክቲካሊ የሚያጋጥም ችግር ስለሆነ ማለት ነው። እሺ ቀጥታ ከተወሰነ በኋላ ወዳለው ጋር ሄድኩኝ መሰለኝ አይደል? ሳይወሰን ከመወሰኑ በፊት ትራያል ስቴጅ ላይ ወይም የክርክር ሂደት ላይ ያለ ጉዳዩ ይሄ ነገር ቢታወቅ ሰውየው የአእምሮ ጤና ችግር እንዳለበት ቢታወቅ ፍርድ ቤቱ ማድረግ ያለበት እንዳልሽው እውነት ነው። ህጋችን ላይ በተመለከተ ግልጽ የሆነ እንትን የለውም። ነገር ግን እንደኔ አንድ ሰው በዛ በትራያል ስቴጅ ውስጥ ማለፍ ያለበት ወይም ደግሞ የክርክሩንም ማድረግ ያለበት በትክክል ሴን በሆነ ማይንድ ወይም ጤነኛ በሆነ የአእምሮ ሁኔታ ውስጥ ሆኖ መሆን ስላለበት። ምክንያቱም ጤነኛ ካልሆነ አንደኛ መቼም አንድ የተከሰሰ ሰው በጠበቃ የመወከል ህገ መንግስታዊ መብት አለው። የሚቀርቡበትን ማስረጃዎች የመጠየቅ ህገ መንግስታዊ መብት አለው። ስለዚህ እነዚህ ነገሮች በአግባቡ መፈጸም አይችልም ማለት ነው። እነዚህ ነገሮች በአግባቡ መፈጸም ማይችል ከሆነ ደግሞ ፍርድ ቤቱ ማድረግ ያለበት ብዬ ማምነው ትራያሉን ማቆየት ወይም ደግሞ ክሱን ማቆየት ነው። ይሄ ሰውዬ ተገቢውን ህክምና አግኝቶ ወደ ጤነኛ የአእምሮ ብቃት እስከሚመለስ ድረስ ክርክሩ ተቋርጦ ትሪትመንት የሚያገኝበትን መንገድ ወይም ህክምና የሚያገኝበትን መንገድ ማመቻቸት አለበት ፍርድ ቤቱ ብዬ ነው ማምነው። ዳይሬክትሊ ይሄንን ያደርግ የሚል ነገር ባይኖርም ከህገ መንግስቱ አንፃርም አጠቃላይ ሂደቱን ለተከሳሹ ፌርም እንዲሆን ማለት ነው ትራያሉን ፌር እንዲሆን በዛ መልኩ መቆየት አለበት ብዬ አምናለሁ። የሚያሳምን ነው። ግን እንዳልከው ነው ደግሞ ከተወሰነበት በኋላ እስከሆነ ደግሞ ከተወሰነበት በኋላ ያጋጠመው ካልክ እንግዲህ እሱም ተለይ ቅጣቱን መፈጸም አለበት። ግን ምናልባት ወይ ቅጣቱን ታቆመውና እየፈጸሙ የነበረውን ከዛ በኋላ ወደ ህክምና ተቋም ወይም ተለይቶ ወደሚቀመጥበት ቦታ ሄዶ ህክምናውን ጨርሶ ከተመለሰ በኋላ ካሉን ቅጣቱን ማስቀጠል ነው። ግን ምናልባት እዚህ ጋር ደግሞ የሚነሳው ያው በህክምና ሂደት ውስጥ ረጅም ያው ህክምና ላይም ቢሆን ለብቻው ተገሎ ምናምን ሊሆን ይችላል ከበድ ያለ ሁኔታ ከሆነ የአእምሮ ጤና ሁኔታውና እንደዛ በሚሆንበት ጊዜ ደግሞ በዛው አጋጣሚ ሊያቃልል የሚችለውን ቅጣት ጨርሻለሁ የሚለው ነገር እንዳንድ እንትንም ሊነሳ እንዳንድ ኢሹ ሆኖ ሊቀርብም ይችላል። ነገር ግን ያው መሆን ያለበት ቅድሚያ የህክምና የሚያገኝበትን ወይም ደግሞ የሚጠበቅበትን ሁኔታ እንዳልሽው ነው። ትሪትመንቱ እንደ ቅጣት ሊወሰድ አይገባም። ትሪትመንት ማግኘቱ ወይም ደግሞ ህክምና ማግኘቱ ቅድሚያ ሊሰጠው ይገባል፣ ቅጣትም ደረጃ ላይ ቢደርስ ማለት ነው። ግን ለምሳሌ አንድ ሰው ሞት ተፈረደበት እንበልና ሂደቱን አልፎ የክርክር ሂደቱን አልፎ ሞት ተፈረደበት። ከዛ ልክ ሞት ከተፈረደበት በኋላ የአእምሮ ጤና መታወክ ቢያጋጥመው ያ የሞት ፍርድ ሊፈጸም ይገባል አይገባም? ወይም ደግሞ እንዴት ይሆናል የሞት ፍርዱ? እንግዲህ ከሞት ፍርድ ጋር ያይዞ የኔ አቋም ዋነኛ አቋሜ ሞት ፍርድ ምደግፍ አይደለሁም። ነገር ግን እንዳለ ሆኖ ነው አከራካሪ ሊኖር ይገባል አይገባም የሚለው አከራካሪ ነገር እንዳለ ሆኖ ግን የሞት ፍርድ አለ ብለን በእኛም ሀገር የሞት ፍርድ ስላለ ቅጣት ስላለ የሞት ቅጣት ስላለ የሞት ቅጣት ተወሰነበት አንድ ሰው ከዛ በኋላ የሞት ቅጣት የሚፈጸመው ደግሞ የራሱ የሆነ ሂደቶች አሉ። እነሱን ሂደቶችም አለፈ እንበል። ነገር ግን ሰውየው የአእምሮ ጤና መታወክ አጋጥሞታል። ከዛ ጋር ስለዚህ ምንድነው መሆን ያለበት? ያ የሞት ይሄን ያነሳሁት ቀጣይ የምሰጠው አስተያየት ሀርሽ ስለሚሆን እንደዛ ስለሚሆን ዋነኛ አቋሜ ያው የሞት ፍርድ ሊኖር አይገባም ቢሆንም ነገር ግን አሁን አለ
ስለዚህ የሰውዬ የሞት ፍርድ ተወሰነበት። ድርጊቱን በሚፈጽምበት ጊዜ በጤነኛ አእምሮ ነው ሁሉን ነገር ያደረገው። ስለዚህ ቅጣት ተወስኖበታል። ስለዚህ የቅጣት እንግዲህ ዋነኛ ዓላማ የወንጀል እንትኑ ላይ ህጉ ላይም እንደተቀመጠው አንደኛ ተቀጪውን ሰው ማስተማር ነው። ሁለተኛ ሌሎችንም ደግሞ በዛው ቅጣት ይሄን ድርጊት ተመሳሳይ ድርጊት ቢፈጽም እንደዚህ አይነት ቅጣት ይደርስብሃል የሚለውንም ማስተማሪያ ጭምር ነው። ስለዚህ የሞት ቅጣት ስለተወሰነበት ይሄ ሰውዬ በዋናነት አሁን እስር ሲሆን ወደ ሕክምና ሂድ ምናምን የምንለው ያው ግለሰቡን ከመጠበቅ ማህበረሰቡን ከመጠበቅ አንፃር ነው። ነገር ግን ሞት ፍርድ የተፈረደበት ሰው ስለሆነ እኔ ቅጣቱ መፈጸም አለበት። ጤነኛ ቢሆንም ባይሆንም ቅጣቱ መፈጸም አለበት ብዬ ነው የማስበው። ቅጣቱ መፈጸም አለበት ቢያንስ ግን ሌሎችን የሚያስተምር ስለሆነ በተለየ ሁኔታ የሞት ቅጣት የሚያስተምር ስለሆነ የሚያስተምረው ሌሎቹን ነዋሪዎችን ነው እንጂ ቅጣቱ የሚፈጸምበትን ሰው አይደለም ነው ወይም ጥፋተኛውን ስላልሆነ ሞት ፍርዱን ቢፈጸም ነው። ምንም የተለየ ይሄንን ለመጠበቅ የምትለው ነገር የለም። ወይም እንግዲህ ቅጣቱን የሚሞተው ሰውስ የሞት ቅጣት የተወሰነበት ሰውስ የሞት ቅጣት የሚፈጸምበት ለምን እንደሆነ ማወቅ የለበትም። በጤነኛ አእምሮ ለፈጸመው ድርጊት ስለመሆኑ ማወቅና መገንዘብ የለበትም ወይ? ከተወሰነበት በኋላ ኮኔ ሰው የጤና እክል ይገጠም ከተወሰነበት በኋላ ነው። ግን ስቲል ቅጣቱ አልተፈጸመም። ስለዚህ ቅጣቱ በሚፈጸምበት ጊዜ ሰውየው ጤነኛ የሆነ የአእምሮ ሁኔታ ላይ ሆኖ ቅጣቱ ለምን እንደሚፈጸምም ማወቅ የለበትም ወይ? ምን ጥቅም አለው? እንደዛ መሆኑ ምን ፐርፐስ ሰርቭ ያደርጋል? እኔ ደግሞ እየሞተ ነው ይሄ ግለሰብ ሞት ተወስኖበታል፣ እየሞተ ነው። ስለዚህ ምን ፐርፐስ ሰርቭ ያደርጋል የሱ ማወቅና ለማወቅ? አንደኛ ኢንሂውማን ነው። የአእምሮ ጤና መታወክ ያለበት ሰው ላይ የሞት ቅጣትን እንዲፈጸም ማድረግ የሞት ቅጣት ብቻም አይደለም ሌላም ቅጣት እንዲፈጸም ማድረግ ኢንሂውማን ነው ብዬ አስባለሁ። በሕገ መንግስታችን አንቀጽ 18 ላይ አንድ ሰው ኢሰብአዊ ከሆነ አያያዝና ቅጣት የመጠበቅ ሕገ መንግስታዊ መብት አለው። ስለዚህ አንድን ሞት የተፈረደበትን ሰው ቅጣቱ ከተፈረደበት በኋላ ወይም ከተወሰነበት በኋላ የአእምሮ ጤና መታወክ ካጋጠመው ይሄ የአእምሮ ጤና መታወክ መጀመሪያ ትሪት ሳይደረግ ወይም ደግሞ ሕክምና እንዲያገኝ ሳይደረግ ቅጣቱን መፈጸም ኢሰብአዊ የሆነ የቅጣት አፈጻጸም ዘዴ ነው ብዬ ነው የማምነው። ስለዚህ እንደዚህም በሚሆንበት ጊዜ ቅጣቱ ከመፈጸሙ በፊት ሰውየው ተገቢው የሆነ ሕክምና አግኝቶ ወደ ኖርማል ማንነቱ ወይም የአእምሮ ብቃቱ መመለስ አለበት ብዬ አስባለሁ። ምክንያቱም ሰውየው ምንም እንኳን የሞት ቅጣት እየተወሰነበት ወይም እየተፈጸመበት ቢሆንም አትሊስት ግን ያ የሞት ቅጣት በሚፈጸምበት ጊዜ ያ የሞት ቅጣት ለምን እየተፈጸመበት እንደሆነ በአግባቡ ሊረዳና ሊገነዘብ ይገባል ብዬ አምናለሁ። ያው እንግዲህ የሞት ቅጣት ሙሉ ለሙሉ ራሱን የቻለ ኢንሂውማን ነው ብዬ ባስብም እንዳልከው ግን ደግሞ እንደውስ እያወቀ መሞቱ ነው ከባዱ ነገር። የሚያቀልለት ያኛው ነው የሚሆነው። ለማንኛውም ግን እንለፈው ይሄን ስለዚህ ሳያቀል ቢሞት ይሻላል። ይቀል እንደውስ ላይምሮ ይቀልለታል እንደዛው ሙሉ ግን ኢንሂውማን ነው የሚለው አይ ቲንክ መስማማ ይመስለኛል። እሺ ስለዚህ በቃ በአጠቃላይ እንግዲህ እንለፍ ወደ ሌላ ከኢንሳኒቲ ጋር ከእድሜ ጋር ያሉ የህጋዊ የሆኑ መከላከያ ምክንያቶችን መከላከያዎች ጠቅሰሻል። እድሜና የአእምሮ ጤና ሁኔታ። እስቲ ሌላ ምን መከላከያ ሌላው ደግሞ ሌላኛው እንደ ወንጀል መከላከያ ምክንያት የሚቀርበው ህጋዊ መከላከል ነው። ሰልፍ ዲፌንስ ወይም ሌጂቲሜት ዲፌንስ እንለዋለን። ህጋዊ መከላከል አንድ ሰው የራሱን ወይም ደግሞ የሌላውን ሰው የተጠበቀ መብት ወይም ህጋዊ መብት ከአንድ ከሚቃጣ ህገወጥ ከሆነ ተግባር ለመከላከል የሚያደርገው ነገር በሚያደርገው ነገር የወንጀል ኃላፊነት ሊኖርበት አይገባም ወይም ደግሞ ከወንጀል ኃላፊነት ነፃ ይሆናል ነው። ነገር ግን የራሱ የሆነ ህጋዊ መከላከል የራሱ የሆነ መለኪያዎች አሉት። አንዳንድ ጊዜ መለኪያዎቹ እንዲያውም ትንሽ ለመመዘንም አስቸጋሪ ናቸው። መርሁ ምንድነው? ፕሮፖርሽናል መሆን አለበት ነው ወይም ደግሞ ተመጣጣኝ የሆነ እርምጃ ነው መውሰድ ያለበት ያ ሰው
ህጋዊ መከላከልን እንደ ወንጀል መከላከያ ምክንያት ሲጠቅስ ፕሮፖርሽናል የሆነ ወይም ተመጣጣኝ የሆነ ድርጊት ወይም ደግሞ ኃይል መጠቀሙን በአግባቡ ማስረዳት አለበት። ተመጣጣኝ ካልሆነ ያው ከኃላፊነት ነፃ ሊሆን አይችልም ማለት ነው። ተመጣጣኝ ሲሆን ሲባል ምን ማለት ነው የሚለው ሰብጀክቲቭ ነው። ክራይቴሪያውም ሰብጀክቲቭ ነው። እንደየነገሩ ሁኔታ የሚመዘን ነው የሚሆነው። አንድ የሆነ ወጥ የሆነ ይሄ እንደዚህ ነው እንደዛ ነው ሊባል አይችልም። እንደየኬዙ እንደየጉዳዩ የሚመዘን ነው የሚሆነው። መጀመሪያ ህጋዊ መከላከል ለመኖር ተመጣጣኝ የሆነ እርምጃ ወይም ድርጊት መኖሩ እንዳለ ሆኖ ደግሞ ኢሚነንት የሆነ የቅርብ የሆነ አደጋ በሌላ መንገድ ያ ሰው ያንን አደጋ ሊቀለብሰው የማይችል መሆኑን ወይም ደግሞ ምንም አይነት አማራጭ የሌለው መሆኑን ማስረዳትም ያው ግዴታ ነው ያስፈልጋል በህጋዊ መከላከል ነፃ ለመሆን ማለት ነው። ይሄን ይመስላል ባጭሩ። ብዙ ዝርዝር ጉዳዮች አሉት። ምናልባት ካለን ጊዜ አንፃር አጠር አድርገው መልካም እንግዲህ ከሶስቱ የህጋዊ መከላከያ ምክንያቶች በተጨማሪ ደግሞ አንድ ሰው ኃላፊነት የለብኝም ብሎ ሊያነሳው ወይም ደግሞ ልጠየቅ አይገባም ብሎ ከሚያነሳቸው ምክንያቶች ውስጥ እንደ መከላከያ ሊያነሳቸው ከሚችሉ ምክንያቶች ውስጥ አንደኛው ስካር ነው። እንግዲህ አንደኛው ያው አንዱ ምክንያት ግን አራተኛ ምክንያቱ ሌላኛው ምክንያት ስካር ነው። እንግዲህ ስካር ግለሰቡ ድርጊቱን በሚፈጽምበት ጊዜ ሰክሮ ከነበረ ግን የሰከረው ደግሞ በራሱ ጥፋት መሆን አይገባውም። ስካር በሌላ ሰው ጥፋት ቀጥታ ከመጠጥ ጋር የተገናኘ ብቻ አይደለም። ወይም ተመሳሳይ ሊሆን ይችላል ወይም ደግሞ ሌላ አደንዛዥ የሆነ ነገር በአደንዛዥ በሆነ ነገር ምክንያት የአእምሮ ስካር በተለያዩ በመድኃኒትም ሊሆን ይችላል። አደንዛዥ ተብለው በተለያዩ መድኃኒቶችም ሊሆን ይችላል፣ በመጠጥም ሊሆን ይችላል። በማንኛውም ሁኔታ ግን ግለሰቡ የአእምሮ ሁኔታውን መቆጣጠር ከሚችልበት ሁኔታ ውጪ ከነበረ እንደ አንድ የመከላከያ ምክንያት ሊያነሳው ይችላል። ነገር ግን ይሄንን የመከላከያ ምክንያት ፍርድ ቤቱ በእርግጥም ግለሰቡ ድርጊቱን ሲፈጽም የአእምሮ ሁኔታው ድርጊቱን ለማወቅ ለመቆጣጠር አይችልም ነበር ብሎ በዋናነት ሙሉ ለሙሉ ከቅጣት ነፃ ሊያደርገው የሚችለው ይሄ የስካር ወይም ተመሳሳይ ነገሮችን ወስዶ የመጣው ሁኔታ የተፈጠረው ከራሱ ፈቃድ ውጪ ግለሰቡ ከራሱ ፈቃድ ውጪ ወይም ደግሞ ሳያውቅ የተደረገ እንደሆነ ነው። ነገር ግን ወንጀሉን ለመፈጸም በሌሎች አስገዳጅነት ወይም ደግሞ እሱ ወንጀል ለመፈጸም አስቦ ሳይሆን በሌላ መንገድ እንደዛም ብቻ ሳይሆን ለመፈጸም አስቦ ሳይሆን በሌላም መንገድ በቃ ኖርማሊ ሰው እንደዛ አይነት ነገሮችን ምንም አይነት ወንጀል የመፈጸም ሐሳብ ሳይኖረው እዛ የስካር ደረጃ ላይ ከደረሰ ወይም ደግሞ በሌሎች ተገዶ እንደዛ አይነት ስካር ውስጥ ከተገኘ ጥፋት ሳይኖር ጥፋት ግን መኖር የለበትም። ይህ ኃላፊ ነው ለመባል ምንም አይነት ጥፋት ማለት አሁን ለምሳሌ እያወቀ መድኃኒቱን የወሰደ ወይም እያወቀ መጠጥ እየጠጣ የነበረ ሰው ከሆነ ድርጊቱ ከመጠጡ በኋላ የሚያስከትለውን ውጤት ቢያንስ የሚገምት አይነት ከሆነ ለምሳሌ ለምሳሌ ወንጀል ለመፈጸም ብሎ ራሱን ወደ ስካር የሚያስገባ ሰው እሱ ነፃ ሊባል አይችልም። ሲጀመር ሙሉ ለሙሉ ኃላፊነት ይኖርበታል። እንደሚፈጽም እያወቀ ወንጀል ለመፈጸም ብሎ ስካር ውስጥ መግባት አለ። ወንጀል እንደሚፈጽም እያወቀ ስካር ውስጥ መግባት አለ። ወይም ደግሞ ወንጀል ሊፈጽም እንደሚችል ማወቅ ያለበት ራሱን ወደ ስካር ውስጥ ካስገባና ወንጀል ከፈጸመ ይሄ ሰው ነፃ ሊባል አይችልም። ነገር ግን ምንም አይነት ወንጀል የመፈጸም ሐሳብ ሳይኖረው በሆነ አጋጣሚ ስካር ላይ ቢደርስ አንድ ሰው ወይም ደግሞ በሌሎች አስገዳጅነት ስካር ላይ ቢደርስ እና ከሰከረ በኋላ የሆነ ወንጀል ፈጽሞ ቢገኝ ነፃ የሚሆንበት እንትን ይኖራል አይደለም። ራሱ ለምሳሌ ወንጀል ለመፈጸም ባይሆንም ወይም ደግሞ ወንጀል ፈጽማለሁ የሚለውንም ግምት ባይኖረውም ግን ደግሞ በራሱ ጥፋት ከሆነ እዛ ወደ ስካር የመጣው
ከዛ በኋላ ድርጊቱን የፈጸመ እንደሆነ ቅጣት የሚወሰንበት ሁኔታ ይለያል እንጂ ከመቀጣት አይደለም። በራሱ ጥፋት ማለት ለምሳሌ የሰከረ ሰው ሙሉ ለሙሉ ከኃላፊነት ነፃ የሚሆነው የሰከረው ተገዶ ሊሆን ይችላል። በግድ ጠጣ እየተባለ ጠጥቶ ወይም መድኃኒቱ ሰድ እየተባለ ወስዶ ከሆነ ከኃላፊነት ነፃ ነው። ወይ ደግሞ በራሱ ጥፋት ካልሆነ የምንለው ለምሳሌ ተገዶ አይደለም፣ ነገር ግን የሚጠጣው ነገር ውስጥ ወይም የሚመገበው ነገር ውስጥ ድራግ ተጨምሮበት ያንን ወስዶ ከሆነ አያቅም ለመጠጣቱን ወይም ያን ድራግ መውሰዱን አያቅም፣ ወንጀል ልፈጽም ይችላልው ምንም አይነትም ግምት አይኖርበትም። በእነዚህ ሁለት ምክንያቶች ከሆነ ሙሉ ለሙሉ ከኃላፊነት ነፃ ነው የሚሆነው። ለድፍረት ብሎ እንዲያደፋፍረው ወንጀሉን ለመፈጸም ድፍረት እንዲሰጠው አስቦ አቅዶ የጠጣ ከሆነ ምንም ጥያቄ የለውም። እሱ ምንም ጥያቄ የለውም። ነገር ግን ኃላፊነት አለበት። አይ በሆነ አጋጣሚ የሆነ ማህበራዊ የሆነ ነገር ውስጥ ሆኖ መጠጣት የጀመረ ሰው ያው አንድ ሲል ሁለት ሲል ከዛ ራሱን መቆጣጠር የማይችልበት ደረጃ ላይ ደረሰ እንበል። ያ ሰው እዛ ደረጃ ላይ ከመድረሱ በፊት ወንጀል የመፈጸም ምንም አይነት ሐሳብ የለውም። ወንጀል ልፈጽም ይችላል የሚል ጥርጣሬም የለውም። እንደዛ ማወቅ ነበረበት የሚባል ሰውም አይደለም። ሐሳብም የለውም፣ ቸልተኛም አልነበረም ነው እንበልና በሆነ አጋጣሚ ግን መጠጥ እየጠጣ ጀመረ። ከዛ አንድ ሲል ሁለት ሲል ራሱን መቆጣጠር የማይችልበት የኢንቶክሲኬሽን ሌቭል ላይ ደረሰ እንበል። ያ ማለት የራሱ ጥፋት አለበት ማለት ነው። ይሄን እዚህ ደረጃ ላይ ለመድረስ ነው ወይስ ምንድነው? መስከሩ ከአቅም በላይ መጠጣቱ ጥፋት ነው መስከሩ። እንደዚህ በሚሆንበት ጊዜ ላይ የሚያስቀምጠው የወንጀል ሕጉ ላይ የሚያስቀምጠው ቅጣት ይወሰንበታል። ነገር ግን የሚወሰንበት ቅጣት የፈጸመው ወንጀል ቢያንስ 1 አመት የሚያስቀጣ እንደሆነ ፍርድ ቤቱ በመሰለው በመቀጮ ወይም ደግሞ በቀላል እስራት ቅጣት ሊወስንበት ይችላል። ግን ልክ እንደ መደበኛ እኔ የወንጀል ሕጋችንም ቢሆን ይሄንን ሰው ኃላፊነት አለበት ይሏል ብዬ አላስብም። በእኔ አመለካከት መጠጣቱ ጥፋት ነው ብዬ አላምንም። ስለዚህ ምንም ጥፋት ሳይኖርበት ወይም ደግሞ በሌሎች ሰዎች ተገዶ ወደ እንደዛ አይነት የስካር ደረጃ ላይ ራሱን መቆጣጠር ወደማይችልበት የስካር ደረጃ ላይ የደረሰ ሰው ወንጀል ቢፈጽም ኃላፊነት ይኖርበታል ብዬ አላምንም። ምክንያቱም አንድ ሰው መጠጣቱ በራሱ ጥፋት አይደለም። የግድ ጥፋት ሊኖር ይገባል። በገዛ ጥፋቱ ወደ እንደዛ አይነት ሌቭል ላይ ከደረሰ ኦፍ ኮርስ ኃላፊነት ይኖርበታል። ነገር ግን መጠጣት መጀመሩ ብቻውን ጥፋት ስላልሆነ አንድ ሰው በሆነ አጋጣሚ መጠጣት ጀመረ፣ ከዛ አንድ ሲል ሁለት ሲል ራሱን መቆጣጠር የማይችልበት ደረጃ ላይ ደርሶ ወንጀል ቢፈጽም ኃላፊነት ይኖርበታል ብዬ አላምንም። እኔ የወንጀል ሕጋችንም እንግዲህ የኔ አረዳድ እንዴት ነው መሰላል ሁለት ነው። ጥፋት ነው ስለ ወንጀል ነው ሳይሆን መጠጣቱ ወንጀል አይደለም። ነገር ግን ወደዛ ፍጹም የሆነ ኢኃላፊነት ውስጥ የገባው ወይም ወደ ስካር መንፈስ ውስጥ የገባው ያ ግለሰብ ራሱ ባደረገው ድርጊት ነው፣ ፈቅዶ ባደረገው ነገር ነው። ፍጹም ኢኃላፊ ናቸው ብሎ የሚያስቀምጣቸው ተገደው የሚያደርጉና በሌላ ሰው ጥፋት ብሎ የሚያስቀምጣቸው ግለሰቦቹ ወደ ስካር ለመሄድም ምንም አይነት ፍላጎትም የተመቻቸ ሁኔታም ለራሳቸው የፈጠሩ ሰዎች አይደሉም። እነዚህኞቹ ግን ለራሳቸው የሆነ የተመቻቸ ሁኔታ የፈጠሩ ሰዎች እንደመሆናቸው በገዛ ጥፋቱ ወደ ፍጹም ኢኃላፊነት ይሄዳል ሲል በራሱ ፈቃድ ጠጥቶ ሰክሮ ከዛ በኋላ ወደ ፍጹም ኢኃላፊነት ራሱን ካደረሰ በኋላ ለፈጸመው ወንጀል ወደ ሌላ አንቀጽ ሪፈር ያደርግና የወንጀል ሕጉ ላይ እንደሚቀጡ ግን ቅጣቱ ደግሞ የተለየ እንደሆነ የቀነሰ እንደሆነ ስለሚያስቀምጥ በዛ መልኩ ያስቀምጣል። ስለዚህ በፈቃዱ መጠጥ የጀመረ ሰው በፈቃዱ መጠጥ ጀምሮ የስካር ደረጃ ላይ ከደረሰ በገዛ ጥፋቱ ነው እዛ ደረጃ ላይ የደረሰው። ስለዚህ ኃላፊነት ይኖርበታል ወይም ደግሞ ከኃላፊነት ነፃ ሊሆን አይችልም፣ አይገባም ነው። ፍጹም ኢኃላፊ አይሆንም። የተወሰነ እንደ መደበኛውም ባይሆን የተወሰነ ቅጣት ግን ፍርድ ቤቱ የሚቀጣው ቅጣት ይኖራል በሚለው ነው። ልዩነት እዚህ ጋራ ማስታውሰው የሆነ ጊዜ
እሺ ከስካር ጋራ ተያይዞ የሆነ ኬዝ አስተማሪያችን ሲነግረን ማስተዋወሰው ተማሪ ያለው ምንድነው የተነሳ ኬዝ ነው የሚታወቅ ኬዝ ነው አሁን ስሙን አላስተዋውሰውም ኖርማሊ ግን ሆም ድራግ ወሰደ ሆን ብሎ ከዛ ሃሉሲኔት እንዲያደርግ ይሄ ምንድነው የሚባለው በአማርኛ የቅዠት አይነት ማለት የሌለ ነገር እንዲታየው የሚያደርግ ነው አንዱ የመድኃኒቱ እንግዲህ ሳይተኛም ማለት ነው እንደዛ አይነት ነገር እንዲታየው የሚያደርግ ነው መድኃኒቱ የመድኃኒቱን ኢፌክት ደግሞ ግለሰቡ ያውቃል ይሄን ከወሰደ በኋላ ጓደኛው እባብ መስላ ታየዋለች አዎ እባብ መስላ ልታጠቃው አይነት መስላ ትታየዋለች ከዛ በኋላ ይገላታል እባብ ነች ብዬ በማሰብ ነው የገደልኳት ነው እንግዲህ የሱ ዲፌንስ የነበረው ይሄ ከስካር ጋርም አርጎ ነው ያነሳው አንደኛ ከስካር ጋር ተደርጎ ከተለያዩ ነገሮች ጋር አርጎ ነው ዲፌንሱን ያነሳው ፋክቱ ግን ይሄ ነው የነበረውና ፍርድ ቤቱ አይ ይሄኛው ልክ ሆን ብሎ እንደተፈጸመ አይነት ነው በገዛ ጥፋቱ አድርጎ ነው ወደዚህ የገባው በሚል አንድ ሁለተኛ ካስገዳጁ ከሌሎች ዲፌንሶች ጋርም አያይዞ ነበር ያነሳው ይሄንን ዲፌንስ ነገር ግን ፍርድ ቤቱ ኃላፊነት አለበት ብሎ እንደወሰነበት ነው በርግጥ አገራችን ውስጥ አይደለም የፍርድ ቤት ውሳኔ ግን አስተማሪያችን ሲነግረን ስለማስተዋወሰው ነው በዛው ያነሳው እስቲ እንግዲህ እነዚህ አራት ምክንያቶች አንስተናል ያው ብዙ ናቸው በመግቢያችን ላይ እንዳልነው የተለያዩ ዲፌንሶች ነው ያሉት እስቲ ከነዛ በተጨማሪ እስቲ ህጉ ላይ ደግሞ ከተጠቀሱ መከላከያ ምክንያቶች ውስጥ እስቲ ሌላ አንድ አለ አብራራል እሺ ሌላኛው አንደኛው የመከላከያ ምክንያት ደግሞ ዲፌንስ ኦፍ አሊባይ ወይም ደግሞ እኔ ወንጀሉ የተከሰሰው ሰው ወንጀሉ ተፈጸመ በተባለበት ጊዜና ቦታ ላይ እዛ ወንጀሉ የተፈጸመበት ስፍራ ላይ አልነበርኩም እኔ ሌላ ቦታ ነበርኩ ብሎ መከራከር ማለት ነው ይሄ ዲፌንስ ኦፍ አሊባይ እንለዋለን ይሄ እንግዲህ በትክክልም ተከሳሹ ወንጀሉ ተፈጸመ በተባለበት ጊዜና ቦታ ያልነበረ መሆኑን በትክክለኛ ማስረጃ ማስረዳት ከቻለ ያው ከወንጀል ወይም ደግሞ ከተከሰሰበት ወንጀል ነፃ የመባል እድል ይኖረዋል ማለት ነው እንደውም ብዙ ጊዜ ያው የተለመደች እንትናለች በወንጀል የተከሰሱ ሰዎች ብዙ ጊዜ አይ እኔ በዚህ ቦታ አልነበርኩም እዚህ ቦታ ጸበል ነበርኩ ወይም የሆነ እንትን ላይ ነበርኩ በሚል በሰው ምስክር ለማስረዳት ብዙ ጊዜ ጥረት ይደረጋል ብዙ ጊዜ እንደዚህ አይነት የምስክርነት እንትኖች በምስክር ለማስረዳት የሚደረጉ ጥረቶች በርግጥ ፍሬ ሲያፈሩ አይታዩም ብዙ ጊዜ አስተማማኝ የሆኑ ማስረጃዎች ሲባል ለምሳሌ በሰነድ የሚቀርቡ ማስረጃዎች ኦፍ ኮርስ የሰው ምስክር ተቀባይነት የለውም እያልኩ አይደለም ግን መጀመሪያውኑ ይሄ ዲፌንስ ኦፍ አሊባይ የሚነሳው ብዙ ጊዜ በእውነት ላይ ተመስርቶ ሳይሆን ሲቀር እና ያንን ደግሞ ሰው ምስክር ለማስረዳት ጥረት ሲደረግ ያው ውጤቱ እንደታሰበው አይሆንም በሚል ነው እንጂ በሰው ምስክርም ኦፍ ኮርስ ማስረዳት ይቻላል ያ ሰው ወንጀሉ በተፈጸመበት ጊዜና ቦታ ላይ እዛ የወንጀል ስፍራው ላይ ስላለ መኖሩ የተለያዩ ማስረጃዎችን አቅርቦ ማስረዳት ይቻላል ግን ብዙ ጊዜ አስተማማኝ የሚሆኑት ማስረጃዎች ለምሳሌ ወንጀሉ የተፈጸመው እዚህ ሀገር ላይ ሆኖ ነገር ግን ሰውየው ተፈጸመ በተባለበት ጊዜና ቦታ ምናልባት እሱ ውጭ ሀገር የነበረ መሆኑን በሰነድ ቢያቀርብ ይሄ ምንም ወደዚህ የሚያስብል ምክንያት አይደለም ከተከሰሰበት ወንጀል ነፃ የመባል እድሉ በጣም ሰፊ ነው የሚሆነው እንዲሁም ሌሎች አስተማማኝ ማስረጃዎችን በማቅረብ ሰዎች ነፃ የሚባሉበት ሁኔታ አለ ማለት ነው ስለዚህ ይሄም አንደኛው የወንጀል መከላከያ ምክንያት ነው ማለት ነው ከዚህ ጋር እንደው ተያይዞ እኛ ሀገር ላይ ነው እንጂ እንዳልከው አሁን ከሰው ማስረጃ ይልቅ ወደ ሌሎች የሕክምናም ሊሆን ይችላል የሰነድ ማስረጃዎችም ምንም እንደዛ ቢሆን የበለጠ አስተማማኝ ነው ፍርድ ቤቶች ላይ ተቀባይነት ያለው እንጂ
አሁን በውጭ ሀገራት ላይ እንግዲህ በፊልሞችም ሰዎችም እንትን ሲሉ ከምናየውና ከምንሰማው ኢቭን ሊያዙ ሲሉ ይሄንን ዲፌንስ ሲያነሱና ይሄንን የሚያስረዳ የሆነች ማስረጃ ሲያመጡ ራሱ ኢሚዲየትሊ በመንግስት በኩል ወይም በሚይዘው አካል በኩል እርምጃ ይወሰዳል። ለጊዜው በራሳቸው በኩል ያለውን ማስረጃ የማጠናከር እሱ የሚለውን ተቃራኒ የሆነ ማስረጃ ለመሰብሰብ ነው ጥረት ሲደረግ የምታየው። እዚህ ግን ወይ ተከላከል እስክትባል ድረስ ጠብቀህ ነው የምታነሳው ዲፌንሱን። ለፖሊስም ቃል ስትሰጥ ብታነሳው ከዛ በተለየ ሁኔታ የሚያሳዩ ማስረጃዎችን የመሰብሰብ የማጠናከር ነገር ብዙም አይታይም። የሰው ምስክሮች በቂ ማስረጃ አለኝ ወይም ሌሎች ማስረጃዎች በቂ ማስረጃ አለኝ ተብሎ ከታመነ አንተ ፍርድ ቤቱ ተከላከል እስከሚልህ ድረስ በተለየ ሁኔታ የሚታይበት ነገር የለውም። ሌሎች ሀገራት ላይ ግን ኢቭን ትራያልንም ምርመራንም ሲያቋርጥ ይታያል። እኛ ሀገር ላይ ይሄንን ዲፌንስ ኦፍ አሊባይን መቼ ነው ማንሳት ያለብሽ የሚለውን ወቅቱን ራሱ የትኛው ስቴጅ ላይ ነው ማንሳት ያለብሽ የሚለውን በተመለከተ በጣም እንትን መሆን ይጠበቅብሻል። አንዳንድ ጊዜ የትኛው ስቴጅ ላይ ማንሳት እንዳለብሽም ካላወቅሽ ሊጎዳም ይችላል። ስለዚህ በትክክል እሱን ማወቅ አስፈላጊ ነውና ተከሶ በቀረበበት ጊዜ ወይም ቃል በሚሰጥበት ጊዜ ምናምን ወይም መጨረሻ ላይ ተከላከል በሚባልበት ጊዜ ነው ወይ ይሄን ነገር ማንሳት ያለበት የሚለውን በደንብ ለይቶ ማወቅ ያስፈልጋል። ውጤቱን የሚወስን ነገር ስለሆነ ማለት ነው። ሌላ ከዚህ ጋር ተያይዞ እንግዲህ ከህጋዊ የመከላከያ ምክንያቶች መካከል በህጉ እውቅና ከተሰጠው አንደኛው የመከላከያ ምክንያት እንግዲህ አስገዳጅ የሆነ ሁኔታ ኖሮ ነው ድርጊቱን የፈጸምኩት የሚል የመከላከያ ፍጹም የሆነ አስገዳጅ ሁኔታ እና ያ አስገዳጅ ሁኔታ እንግዲህ ምን መሆን አለበት? አንደኛ ቅርብ መሆን አለበት። የሚደርስ አደጋ አለ፣ ያ የሚደርሰው አደጋ ቅርብ መሆን አለበት። በሌላ በምንም ሁኔታ የምትከላከለው አይደለም። ስለዚህ ተመጣጣኝ የሆነ ያንን አደጋ ለማስቀረጥ ብዬ ነው ይሄን ነገር ያደረኩት። አስገዳጅ ሁኔታ necessity የምንለው በእንግሊዘኛው necessity የምንለው ማለት ነው። ስለዚህ ከፍጹም መገደድ ጋር ስለሚቀራረብ በዛ ሁለቱንም እንደውስ በዛው ማርገን እናነሳዋለን። መልካም ልዩነታቸውንም በዛው ማየት እንችላለን። ይሄኛውን ግን እንዳልኩ በቅርብ የሚደርስ ነው፣ ከባድ መሆን አለበት። አስገዳጅ ሁኔታው ቀላል ነገር መሆን አስገዳጅ ሆኖ ቀለል ያለ ነገር ከሆነ ራሱ እንደ መከላከያ ምክንያት ሊነሳ አይችልም። ስለዚህ ከባድ የሆነ ነገር መሆን አለበት። ከዛ አንተ የምትወስደው እርምጃ ወይም ደግሞ እንደ መከላከያ የሚያነሳው ሰው የወሰደው እርምጃ ደግሞ ተመጣጣኝ እርምጃ መሆን አለበት። ተመጣጣኝ እርምጃ ስንል ምንድነው? ቀድምም አንስተው ነበራለኝ። አሁን የምንወስደው እርምጃ ከመጠን ያለፈ መሆን ማለት ከመጠን አልፎ ወይም የተጋነነ ነገር መሆን የለበትም። በቃ ያችን ሁኔታ ለማስቀረት የምታስችል ሁኔታ ድርጊት መሆን አለበት። ከምንጠብቀው ወይም ፕሮቴክት ልናደርገው ከምንፈልገው መብት አንፃር ከዛ አንፃር ተመጣጣኝ መሆን አለበት ነው የሚያስፈልገው እርምጃ መሆን አለበት። እንግዲህ ያ ሳይሆን ቀርቶ በቅርብ የሚደርስ አደጋ ኖሮ ያደጋውም ከባድ ሆኖ ነገር ግን የወሰድከው እርምጃ ተመጣጣኝ ካልሆነ ከመቀጣት አትድንም ማለት ነው። ስለዚህ አስገዳጅ ሁኔታ የምንለው ባጭሩ ይሄ ነው። ለምሳሌ ምን ማንሳት እንችላለን? ያንቺን የሆነ ንብረት ለመጠበቅ ስትይ በሌላ ሰው ንብረት ላይ ጉዳት ብታደርሺ ያ የጠበቅሽው ያንቺ ለመጠበቅ ያሰብሽው ንብረት በጣም ትንሽ ቢሆንና ያደረስሽው ጉዳት ደግሞ በጣም ከባድ ቢሆን ይሄ ያልተመጣጠነ ሊሆን ይችላል። ስለዚህ necessity ክሌም ሊያደርግ አይችልም ይሄ ሰው። ነገር ግን ለምሳሌ በራሱ ላይ ወይም በሌሎች ሰዎች ላይ የመጣን አደጋ እና ለመከላከል ሲል አደጋውን ለመከላከል ሌላ ምንም አይነት አማራጭ ሳይኖረው ቀርቶ በሌላ ሰው እንትን ላይ ጉዳት ቢያደርስ እሱ ያው አስገዳጅ ሁኔታን ክሌም ሊያደርግ ይችላል። ሰው ቢበላ እሱ ነው አይደል? ቫይራል የሆነ በጣም የሚታወቀው የነስቲ ስኩል ያለን
የነበረ ኬዝ አለ። እሱ ቲዮሬቲካል ነው ሞር ኦፍ ፕራክቲካሊ ላይ እንትን ላይሆን ይችላል። በእርግጥ ላያጋጥም ይችላል እንደዛ ማንሳት እንትን ላይሆን ይችላል። እሺ እንግዲህ አስገዳጅ ሁኔታ ይሄ ነው። ሌላኛው እንግዲህ ቅድም እንዳልከው የሚመሳሰል የሚመስለው በፍጹም መገደድ ውስጥ ወንጀል መፈጸም ነው። ይሄም ራሱን ችሎ እንዳንድ የሆነ የመከላከያ ምክንያት መነሳት የሚችል ነገር ነው። በፍጹም መገደድ ስንለው አስገዳጅ ሁኔታ ላይ ሁኔታው ነው ናቹራል የሆነ ነገር ሊሆን ይችላል የተፈጠረው አደጋ ነገር። በፍጹም መገደድ የምትለው ግን አንተ ያኛውን ፈልገህ ነው የምታደርገው። አስገዳጅ ሁኔታ ላይ ድርጊቱን የምታደርገው የሚደርሰውን አደጋ ለማስቀረት ፈልገህ የምታደርገው ነገር ነው። ተገደሽ ነው በእርግጥ ተገደህ ነው ግን ፈልገህ ነው የምታደርገው። እንዴት ምን ለማለት ፈልጌ ነው? አስገዳጅ ሁኔታ ላይ የሚደርሰውን ከባድ የሆነ አደጋ ለማስቀረት ስትል ይሄንን ባደርግ ይሻላል ብለህ ተመጣጣኝ የምትወስደው እርምጃ ነው። በፍጹም መገደድ ላይ ግን ድርጊቱን አትፈልገውም፣ ያንን ነገር ማድረግ አትፈልገውም። ነገር ግን እንድታረጋው በአካላዊ ሊሆን ይችላል ወይም በስነ ልቦናዊ ይሆናል ጫና ይደረጋል። የሚያስገድድ ሶስተኛ ወገን ይኖራል ነው። ሶስተኛ መገደድ ላይ ሌላ ነገር አይደለም። ሰው ከአደጋ ውጪ ናቹራል ከሆነ አደጋ ምናምን ውጪ ሌላ ሶስተኛ ወገን ሊያስገድድሽ ይገባል። ያንን ነገር የሆነን ነገር እንድታደርጊ ወይ እንድትፈጽሚ ማለት ነው። የሚያስገድድ ነገር አስገዳጅ ሁኔታ ላይ ግን ኦፍ ኮርስ ተገደሽ ነው አስገዳጅ ሁኔታም ላይ የምታደርጊው። ነገር ግን የሚያስገድድሽ ግን ያ የመጣው ቅርብ የሆነው አደጋ ነው የሚያስገድድሽ። ሌላ ሶስተኛ ወገን ምናምን ላይኖር ይችላል። ቅርብ የሆነው አደጋ አስገድዶሽ ግን ከሁለቱ ክፉዎች አንደኛውን ክፉ ትመርጫለሽ ነው፣ የተሻለውን ክፉ ትመርጫለሽ ነው። ስለዚህ በተወሰነ መልኩ ቢሆን ያው ፍላጎት አለው። እዚህኛው ላይ ግን ፍላጎት የሚባል ነገር አይኖርህም። በቃ ተገደ ነው ሙሉ ለሙሉ ከፍላጎትህ ውጪ ነው የምታስቀረው አደጋ የምትለው ነገር የለም። ሶስተኛ ወገን እያስገደደ ነው የምታረጋው። የሚያስገድድህ ደግሞ በስነ ልቦና አስፈራርቶ ሊሆን ይችላል፣ የተለያዩ ጫናዎችን በማድረግ ሊሆን ይችላል፣ ወይ ደግሞ ፊዚካሊ አካላዊ ሆነ ጥቃት በማድረስ ሊሆን ይችላል የሚያስገድድህ። እንደዛ አድርጎ ወንጀል እንድትፈጽም ተደርገ ከሆነ ይሄንን በማስረዳት ይሄንን በማሳየት ለፍርድ ቤቱ እንዳንድ የመከላከያ ምክንያት ሊነሳ ይችላል። ይሄ በሚሆንበት ጊዜም ያው ሙሉ ለሙሉ ከወንጀል ተጠያቂነት መዳን ይቻላል ማለት ነው። ለምሳሌ እዚህ ላይ አንድ ቲፒካል የሆነ ኤግዛምፕል ምን ማንሳት እንችላለን? ለምሳሌ የባንክ ዘረፋ ላይ መጥቶ ባንክ የሚዘርፉት ሰዎች የባንክ ቤት ሰራተኛ ሊሆን ይችላል፣ ወይም ደግሞ እዛ ውስጥ ብቻ ባንክ ውስጥ ያለን ሰው አስገድደው የሆነ ነገር እንዲያደርግ፣ ይሄን ካላደረክ እንገላለን ወይም ደግሞ እንደዚህ እናደርጋለን የሚል ጫና አሳድረውበት እነሱን ቢተባበር ወይም ደግሞ በዛ የዘረፋ ሂደት ውስጥ የሆነ ነገር ቢያደርግ አንድ ሰው ይሄ ተገዶ ያደረገው ወይም ደግሞ ራሱን ለመከላከል ወይም ይሄንን አስገዳጅ ሁኔታ በሌላ በማንኛውም መንገድ ሊከላከለው በማይችልበት ሁኔታ ውስጥ ሆኖ ያንን ነገር ካደረገ ያው ያ ሰው ኃላፊነት አይኖርበትም ወይም ከዛ ኃላፊነት ነፃ ይሆናል ማለት ነው። ለምሳሌ ተገዶ ሌላ ሰው የገደለ ሰውስ ምንድነው የሚሆነው? እንግዲህ እንደ በአጠቃላይ ብላንሳውና ስለ እንግዲህ ከባድ ነው፣ ግድያ በጣም ከባድ ነገር ነውና ከዚህ ጋራ ተያይዞ ይሄ የተገደደ ነው የምትለው ነገር ለምሳሌ መከላከል የሚችለው አይነት ወይም ማስቀረት የሚችለው አይነት ከሆነ ከመጠየቅ አይድንም። ኦፍ ኮርስ እንደዛ ከመጠየቅ አይድንም። ግን ሌላ አማራጭ ካለው ምንም ተገድጄ ነው ሊል አይችልም። ፍርድ ቤቱ ግን በመሰለው ይሄንን ሁኔታዎችን አይቶ እንደ ቅጣት ማቅለያነት ሊይዝለት ይችላል ማለት ነው። እንግዲህ ተገዶ ሰው መግደል የሚለው ያነሳው ሐሳብ ከባድ ነው። የተገደደበት ነገር ሊያስቀረው የነበረው ነገር ምንድነው የሚለውን ማየት ያስፈልጋል። ለምሳሌ ተገዶ ካልገደልከው አንተ እገላለሁ እዚህ ቢለው፣ ለምሳሌ ከሌን ካልገደልከው እሱን ካልገደልከው አንተ እገላለሁ ብሎ ደግሞ እንደሚገለውም ደግሞ በእርግጠኝነት በትክክል አረጋገጠ እንበል ያ ሰው ይሄን ድርጊት የፈጸመውና ሌላን ሰው ገደለ ምን ለማድረግ ያው ራሱን ለመከላከል እሱ እንዳይሞት ብሎ ማለት ነው ቢያደርግ ምንድነው የሚሆነው? ወይም ደግሞ
ፍጹም የሆነ መገደድን ክሌም ሊያደርግ ይችላል ወይ ወይም እንደ መከላከያ ሊያነሳ ይችላል ወይ ነው? ይሄ ከኃላፊነት ነፃ መሆን አለበት ብዬ ነው የማስበው። የምታስበው? አንደኛ አሁን እርግጠኛ የሆነ የሞት አደጋ እንደሚያደርስበት ለምሳሌ መሳሪያ ደግኖበት ሊሆን ይችላል። ከዛ በተጨማሪ ደግሞ በሚናገራቸውና በሚያረጋቸው ነገሮች እርግጠኛ የሆነ የሞት አደጋን እንደሚያደርስበት ስነ ልቦናው ላይም ጫና እያደረገበት ነው። ስለዚህ ምንም ጥርጥር የለውም ከኃላፊነት ነፃ መሆን አለበት ብሎ ሌላን ሰው ቢገል። ሌላው ደግሞ ለምሳሌ አሲዞትም ሊሆን ይችላል። ይዞት ራሱን አሲዞትም በግድ አስደርጎት ሊሆንም ይችላል። ያ አካላዊ የሆነ ጫና ከምንለው ውስጥ ማለት ነው። በቃ እኔ እገልሃለሁ አንተን ከሌን ካልገደልከው እገልሃለሁ። ለምሳሌ አንድ ክፍል ውስጥ ነው እንበልና በቃ እሱን ካልገደልከው እኔ አንተን እገልሃለሁ ብሎ ደግሞ በእርግጥም እንደሚገለው ቢያረጋግጥለት ወይም ደግሞ እንደሚገለው በትክክል ቢያምን ያ ሰውና ላለመሞት ሲል ሌላን ሰው ቢገድል ይሄን ክሌም ማድረግ ይችላል ወይ? እንግዲህ ማስረዳቱ ከባድ ነው ብዬ አስባለሁ። ይሄ እርግጠኛ የሆነ የሞት አደጋ እንደነበረ ሁኔታዎችን ማስረዳቱ ከባድ ነው ብዬ አስባለሁ። ነገር ግን ያንን ማረጋገጥ የሚቻል ከሆነ ከኃላፊነት ነፃ መሆን አለበት ብዬ ነው ማስበው። ያው እንትን ነው አከራካሪ ነው። በርግጥ አንዳንድ ጊዜ ያው የራስን ህይወት ለማስረፍ ሲባል የሌላን ሰው ህይወት መቀማት ትክክል ነው አይደለም? ፌር ነው አይደለም? ያኛው እንዳይሞት ብለህ አከራካሪ ሰዋዊም ነው አከራካሪ ነገሮች አሉት። በርግጥ ግን ስቲል የኛውም አንድ ፍጹም የሆነ መገደድን በዚህ ሁኔታም ክሌም ማድረግ ይችላል አንድ ሰው ብዬ አምናለሁ እኔ። እሺ ወደ ሌላው እንደዛ ካልን ወደ ሌላው የመከላከያ ምክንያት እስቲ። እሺ ሌላኛው የወንጀል መከላከያ ምክንያት ኮንሰንት ወይም ደግሞ ፈቃድ የምንለው የተበዳዩ ፈቃድ። ይህም በተመለከተ ለምሳሌ ወንጀሉ በግል አቤቱታ አቅራቢነት የሚጣራ ቢሆንና በእንደዚህ አይነት ወንጀሎች ላይ ተበዳይ የሆነው ሰው ፈቃዱን ሰጥቶ ቢሆን ወንጀሉ የተፈጸመው በዚህ ጉዳይ የተከሰሰ ሰው ከኃላፊነት ነፃ ሊሆን ይችላል። ፈቃድን ክሌም በማድረግ ወይም ደግሞ የተበዳዩን ፈቃድ አግኝቼ ነው ያደረኩት በማለት ማለት ነው። ሌላኛው ከዚህ ጋር አብሮ ተያይዞ የሚነሳው የአስገድዶ መድፈር ወንጀል ነው። አስገድዶ መድፈር እንግዲህ ወንጀሉን በባህሪው ወንጀሉን ከሚያቋቁሙት ምክንያቶች መካከል አንደኛው ከተበዳዩ ፈቃድ ወይም ደግሞ ከተበዳዩ ፈቃድ ውጪ ነው ያ አስገድዶ መድፈር መፈጸም ያለበትና በግዳጅ የተፈጸመ መሆን አለበት። ነገር ግን ፈቃድ ካለ ወይም አይ በፈቃድ ነው የተፈጸመው ተብሎ በትክክልም ፈቃድ ስለመኖሩም ማስረዳት ከቻለ አንድ ሰው ያው ከኃላፊነት ነፃ የሚሆንበት ሁኔታ አለ። አንለስ ሌላ የእድሜ ጉዳይ ወይም ደግሞ የዝምድና ጉዳይ ሌሎች ፈቃድ ቢኖርም ወንጀሉን የማያስቀሩ ሌሎች ምክንያቶች ከሌሉ በቀር ፒውር የሆነ የሬፕ ክስ ከሆነ ክሱ ፈቃድን በማስረዳት ከኃላፊነት ነፃ ሊሆን የሚችልበት አጋጣሚ አለ ማለት ነው። ስለዚህ ኮንሰንትም አንደኛው የክሪሚናል ዲፌንስ ተደርጎ ይወሰዳል። እንቀጥል። እሺ የምትጨምሪው ነገር ካለ ጨምሪ። ከዚህ ጋራ ተያይዞ ዋናዋ ነጥብ መታየት ያለባት ይሄ ዲፌንስ እንዳጠቃላይ ዲፌንስ መነሳት የሚችለው በግል አቤቱታ የሚቀርቡ ወንጀሎች ላይ ነው የሚለው ወንጀሎች ላይ እንዳለ ሆኖ ሬፕ ግን በግል አቤቱታ የሚቀርብ ስላልሆነ በሬፕ ጉዳይም ሊነሳ ይችላል ነው። ፈቃድ በግል አቤቱታ ከሚቀርቡት ውጪ ፈቃድ እንደ መከላከያ ሊነሳ የሚችልበት አንድ ኢንስታንስ ነው። መልካም እንግዲህ እነዚህ እንዳሉ ሆነው ደግሞ ሌላ ሊነሳ የሚችለው የመከላከያ ምክንያት ምንድነው? በህግ የተፈቀዱ ድርጊቶቹ በህግ የተፈቀዱ ድርጊቶች ሲሆኑ ይሄ ምንድነው? ብዙ ጊዜ በመንግስት ስራ ላይ ላሉ ወይ በውትድርና የስራ አፈጻጸም የህዝብ ስራዎች ላይ ሊሆን ይችላል። ድርጊቱ በራሱ ሌላ ሰው ቢሰራው ወንጀል የሆነ ነገር ግን
ለነዛ ሰዎች ግን የተፈቀደ ነገር ከሆነ ስነ ስርዓት ከማስፈጸም ጋራ ከጠባይ ማረም ጋራ ተያይዞ የሚሰሩ ስራዎች እነዚህ በህግ እውቅና የተሰጣቸው ስራዎች ናቸው። እነዚህ ስራዎች ኃላፊነትን አያስከትሉም ማለት ነው። ነገር ግን ከነዚህ ስራዎች ጋራ ተያይዞ መጠኑን በማለፍ ወይም በህግ የተቀመጠውን ወሰን በማሳለፍ የተሰራ የሚሰራ ከሆነ ጥፋቱ ያ ከተጠያቂነት አያድንም ማለት ነው። በዛ በህግ በተቀመጠው ወሰን ውስጥ መሆን አለበት እንደ ወንጀል እንዳይቆጠር ለማድረግ ማለት ነው። እንደዚህ በሚሆንበት ጊዜ እንደውስ ድርጊቱ ለሌላ ሰው ነው እንጂ እንደ ወንጀል የሚቆጠረው ለዛ ግለሰብ እንደ ወንጀልም አይቆጠርም፣ ወንጀል እንደሰራ ሰውም አይቆጠርበትም ማለት ነው። ከዚህ ጋራ ተያይዞ ምናልባት አንዱ ሌላ የሚነሳው የሙያ የስራ ግዴታ ነው። የሙያ ስራ ግዴታ ለምሳሌ ያንን ነገር ማድረግ ስራው የሆነ ሰው ይኖራል። ለምሳሌ አንድን ሰው ብትወጋው ብትቆርጠው የሆነ ነገር ብትፈጽምበት አካል ጉዳት ለኛ አካል ጉዳት ከባድ አካል ጉዳት ነው እንደየሁኔታው መግደል ሙከራም እየተባለ ወንጀል በወንጀል የሚያስጠይቅ ስራ ነው የሚሆነው፣ ጥፋት ነው የሚሆነው። ነገር ግን የህክምና ባለሙያ ቢሆን ይሄንን ነገር ቢያደርግ ፈቃድም ማግኘት አይጠበቅበትም ከግለሰቡ። ያንን ሰው ለማዳን የሙያ ስራ ግዴታውን ለመወጣት ያደረገው እስከሆነ ድረስ እንደ ወንጀል አይቆጠርም፣ ከጥፋት በጥፋትም አይጠየቅም ማለት ነው። ነገር ግን ምናልባት እስቲ አለ ከዚህ ጋር አያይዤ አንድ እስቲ ልጠይቅና የአይን ዶክተር ነው እንበል ወይም ዴንቲስት ነው እንበል፣ ሰርጀሪ ቢያከናውን በወንጀል ሊጠየቅ ይችላል ማለት ከሌላ አካል ላይ ለምሳሌ የአይን ዶክተር ሆኖ ሰርጀሪ ሊያደርግ ይችላል። ከሁለቱ አካሎች ውጪ አሁን ለምሳሌ ዴንቲስት ነው ግን እንዴት ነው ትርፍ አንጀት ለማውጣት ሰርጀሪ ቢሰራ ከሙያው የሙያውን ደንብ አንድ ሰው የሙያ ስራ ግዴታ ስላለብኝ ያደረኩት ብሎ እሱን ክሌም ለማድረግ ከወንጀል ነፃ ለመባል የሙያው ደንብ የሚጠይቀውን ነገር አክብሮ መስራት አለበት። ያ የሙያው ደንብ የሚጠይቀውን ነገር ካላከበረ ወይም ፕሮሲጀሩን ተከትሎ ካልሰራ እንኳን አይደለም የአይን ዶክተር ወይም የጥርስ ዶክተር ሌላ የትርፍ አንጀት ሰርጀሪ መስራት አይደለም ኢቭን የአይን ዶክተርም ሆኖ አይንንም እያከመ ቢሆን ከሙያው ደንብ ውጪ ወይም ከፕሮሲጀሩ ውጪ የፈጸመው ነገር ካለ ምንም ጥያቄ የለውም በወንጀል ኃላፊ የሚሆንበት ሁኔታ ነው የሚኖረው። ስለዚህ የሙያውን ደንብ አክብሮ እስካልሰራ ድረስ ኦፍ ኮርስ ኃላፊነት ይኖርበታል። ምናልባት ይሄ እንዳለ ሆኖ ወይ ደግሞ አንዳንዴ ሰርጅንም ሳይሆን ለምሳሌ ግን የሰው ህይወት ለማትረፍ ብለ አሁን ቅድም ያነሳ ነው ግልጽ ነው ልክ ነው ያቀረብከው ማብራሪያ በቃ መስማማበት ነው ግልጽ ለማድረግ ያክል ነው። የህክምና ባለሙያ መሆኑ ብቻ ሳይሆን በዛ ኤሪያ ላይ ደግሞ ያንን ለመስራት ፈቃድ ያለው ሰው መሆን አለበት የሚለው ዋነኛ ነጥብ ነው። ከዛ በተጨማሪ ለምሳሌ አንዳንዴ አደጋ በሆነ አደጋ ወይ በተለየ አጋጣሚ የተለየ ፕሮሲጀር ማከናወን ሊኖርበት ይችላል። አንድ ባለሙያ ሙያው ሌላ ሊሆን ይችላል። እንደዛ በሚያደርግበት ጊዜ ይሄን የሙያ ስራ ግዴታ የሚለውን የመከላከያ ምክንያት ማንሳት ይችላል ወይስ በሌላ ምክንያቶች ነው መታየት ያለበት? አሁንም ቢሆን ከኃላፊነት ነፃ ሊሆን አይችልም። ሰርጅን ሳይሆን ሰርጀሪ ሰርቶ ከሆነ ምንም ማለት የሰውን ህይወት ለማትረፍ ምናምን የሚሉት ምክንያቶች እንደ ምክንያት ሊያዙ አይችሉም። ምክንያቱም ሰርጅን ሳይሆን ሰርጀሪ የሚሰራ ከሆነ ምንም ጥያቄ የለውም። እንደውም የበለጠ ሰውየውን የበለጠ ሞቱን ሊያፋጥንለት የሚችልበት ሁኔታ ይኖራል። ከሞት ለመታደግ ወይም ከሆነ አደጋ ለመታደግ ብሎ የሚያደርገው ነገር ውጤቱ በተቃራኒው ሊሆን ይችላል። ስለዚህ በዋናነት መታየት ያለበት የሙያው ደንብ ምን ይላል ነው መታየት ያለበት። የሙያው ደንብ አንድ ሰው የሰርጀሪ መስራት ወይም ቀዶ ጥገና የመስራት ፈቃድ ሳይኖረው ያንን የማድረግ ብቃት ሳይኖረው በሆኑ ኤክሴፕሽኖች ወይም ልዩ ሁኔታዎች የማድረግ ሊያደርግ ይችላል የሚል ከሆነ የሙያው ደንብ ኦፍ ኮርስ እሱን እንትን ማለት ይቻላል። ነገር ግን የሙያው ደንብም እንደዛ የሚል አይመስለኝም አይልምም።
ስለዚህ አንድ ሰው የቀዶ ጥገና የማድረግ ልምድም ብቃትም ሳይኖረው ሰዎችን ለማትረፍ በሚል ምክንያት ብቻ ቀዶ ጥገና ከሰራ እና የሆነ ነገር ሀፕን ካደረገ ያው የወንጀል ኃላፊነት ይኖርበታል። ምናልባት ከዚህ ጋር ተያይዞ ዲፌንስ ማንሳት አይችልም፣ ግን የሙያ ስራ ግዴታ ጋር ተያይዞ ከሕክምና ባለሙያዎች ውጪ ሌሎች ለምሳሌ የስፖርታዊ የሆኑ እንቅስቃሴዎች አክቲቪቲዎች ላይ ለምሳሌ ቦክሰኞች በቦክስ ውድድር ላይ በሌላ ሰው ላይ የአካል ጉዳት ያደርሳሉ፣ ምንም ጥያቄ የለውም። ስለዚህ የአካል ጉዳት ኖርማል ሰው አንድን ሰው በቦክስ መጥቶ የአካል ጉዳት ቢያደርስበት እሱ ወንጀል ነው። ነገር ግን አንድ ፕሮፌሽናል የሆነ ቦክሰኛ በውድድር ላይ ሌላን ሰው በውድድር ላይ እያለ ፕሮፌሽናል ቦክሰኛም ቢሆን ከውድድር ውጪ ያገኘውን ሰው በቦክስ መምታት ይችላል ማለት አይደለም። በውድድር ላይ እያለ ግን አንድን ሰው በቦክስ ውድድር ላይ ሆኖ ጉዳት ቢያደርስበት ግን የዛን የውድድር ህግና ደንብ አክብሮ ጨዋታውን እስካደረገ ድረስ ነፃ ነው የሚሆነው፣ ወይም በወንጀል ኃላፊ ሊሆን የሚችልበት ምክንያት አይኖርም። ቦክስ፣ እግር ኳስ፣ ሌሎችም እንደዚህ ብቻ ንክኪ ባጭሩ በቃ የሙያ ስራ ግዴታዬን ለማድረግ ብዬ ነው የፈጸምኩት የሚለው ግዴታ ያ ሙያን የሚፈልገው ህግና ደንብን ተከትሎ የተሰራ መሆን አለበት እንጂ ከዛ እስከወጣ ድረስ ምናልባት ሌሎች መከላከያዎች የማንሳት መብታቸው እንዳለ ሆኖ ይሄንን መከላከያ ብታነሳ ግን ያን ያህል አዋጭ አይሆንም ማለት ነው። እስቲ ሌሎች የቀሩ መከላከያ ሌላው ምናልባት ይሄ እንኳን እንደው ቀድሞ መጀመሪያ ገና ከሱ በቀረበበት ጊዜ የሚነሳ ነው፣ ግን እስቲል ይርጋም አንደኛው የወንጀል መከላከያ ምክንያት ሊሆን ይችላል። ይርጋ ማለት ምን ማለት ነው? አንድ ወንጀል ከተፈጸመ በኋላ በዛ ወንጀል አንድ ሰው ለመከሰስ የራሱ የሆነ ጊዜ አለ። ያ ጊዜ ካለፈ በኋላ የሚቀርብ ክስ በይርጋ የታገደ ስለሚሆን ይርጋም እንዳንድ የወንጀል መከላከያ ምክንያት ሊነሳ ይችላል። በእርግጥ በይርጋ የማይታገዱ ወንጀሎች አሉ። በልዩ ሁኔታ ይርጋ የማያግዳቸው በማንኛውም ጊዜ ከተፈጸሙ ከየትኛውም ዓመት በኋላ ክስ ሊመሰረትባቸው የሚችሉ የወንጀል አይነቶች አሉ፣ እንደ ጄኖሳይድ አይነት ወንጀሎች ማለት ነው። ነገር ግን ሌሎች ወንጀሎች ግን የራሳቸው የሆነ የይርጋ ጊዜ አላቸው። እንደ ወንጀሎቹ አይነትና እንደ ቅጣት መጠናቸው የክስ ማቅረቢያ የይርጋ ጊዜያቸውም ሊረዝምም ሊያጥርም ይችላል። የተለያየ ነው የይርጋ ጊዜው። ነገር ግን ይርጋም እንዳንድ የወንጀል መከላከያ ምክንያት ሊነሳ ይችላል። ሌላስ ምን ቀረ? ሌላ እንግዲህ የቀረ ባንቺ በኩል የቀረ ከሌለ አንድ የሚጨምረው ይኖራል። እሺ መጨረሻ ላይ እንጠቀላሉ። አንተ ቀጥታ ሌላኛው መሳሳት ነው። መሳሳት ሁለት አይነት መሳሳት አለ። ሚስቴክ ኦፍ ሎ ኤንድ ሚስቴክ ኦፍ ፋክት የሚባል በፍሬ ነገር ላይ መሳሳትና በህግ መሳሳት ወይም ደግሞ ህግን በተመለከተ ስህተት መፈጸም መሳሳት ማለት ነው። እንግዲህ በመርህ ደረጃ በህግ ላይ መሳሳት ከተጠያቂነት ነፃ አያደርግም። አይ ይሄ ነገር እኮ በህግ የተከለከለ ስላልመሰለኝ ነው ያደረኩት ብሎ አንድ ሰው ከወንጀል ነፃ ሊባል አይችልም። ምክንያቱም የታወቀች አባባል አለች አይደል? ህግን አለማወቅ ከተጠያቂነት አያድንም ይባላል በአባባል ደረጃምና ሁሉም ሰው ህጉን ያውቃል ተብሎ ነው የሚታሰበው። ስለዚህ አይ ይሄን ስለማላቅ ነው የፈጸምኩት ብሎ መጠየቅ አይችልም። ኤክሴፕሽናሊ በህግ ረገድ በሚፈጸም ስህተት አንድ ሰው ከቅጣት ነፃ ሊሆን የሚችለው ፍርድ ቤቱ ከቅጣት ነፃ ሊያደርግ የሚችልበት ኤክሴፕሽናል የሆነ እንትን አለ። አንደኛ ፍጹም የሆነ አላዋቂነትና ቅን ልቦና ነው እና ደግሞ ወንጀሉን በሚያደርግበት ጊዜ የሀሳብ ክፍሉ ታይቶ ብዙ ነገሮች ከግምት ውስጥ ገብተው ፍርድ ቤቱ ከቅጣት ነፃ ሊያደርገው የሚችልበት አንድ በጣም ጠባብ የሆነ እንትን ይኖራል። ህግን በተመለከተ የሚፈጸምን ስህተት አስመልክቶ ማለት ነው። ከዛ ውጭ ግን በመርህ ደረጃ በህግ መሳሳት ከተጠያቂነት አያድንም ወይም ከወንጀል ነፃ ሊያደርግ አይችልም። በፋክት መሳሳት ግን በፍሬ ነገር መሳሳት ግን ከተጠያቂነት ነፃ ሊያደርግ ይችላል። ለምሳሌ እንዴት ነው? የተለያዩ ምክንያቶች ይኖራሉ። ለምሳሌ አንቺ
የሌላን ሰው ንብረት መውሰድ ስርቆት ነው። ስለዚህ ስርቆት የራሱ የሆነ የወንጀል ኃላፊነት ይኖረዋል። ነገር ግን የሌላ ሰው ንብረት የራስሽ መስሎሽ ከሆነ የወሰድሽውና በፍሬ ነገር ተሳስተሽ ቦርሳሽ ተመሳሳይ ቦርሳ ሊሆን ይችላል። ለምሳሌ ብዙ ጊዜ ያጋጥማል ብዬ የማስበው ብዙ ሰዎች ትራቨል ሲያደርጉ ላጌጅ የምትወስጅበት ቦታ አለና እዛ ቦታ ላይ ኤርፖርት ውስጥ የሆነ ኤሪያ አለ፣ ሻንጣሽን የምትወስጅበት ኤሪያ አይደል? ስለዚህ እዛ ቦታ ላይ ተመሳሳይ የሆነ ሻንጣ የሌላ ሰው ሻንጣ ይዘሽ ልትሄጂ ትችያለሽ። ይሄ አሁን በፍሬ ነገር ላይ መሳሳት ነው። የራስሽ ሻንጣ መስሎሽ የሌላን ሰው ሻንጣ ይዘሽ ልትሄጂ ትችያለሽ። ስለዚህ በዚህ ጊዜ በስርቆት ልትጠየቂ የምትችይበት ሁኔታ የለም። ያንን ጄኒውን የሆነ ስህተት ማረጋገጥ እስከቻልሽ ድረስ ማለት ነው። ነገር ግን በፍሬ ነገር መሳሳት ማለት ለምሳሌ አበበን ልገለው አስቤ እኮ አየለን የገደልኩት እና ተሳስቼ ነው አየለን የገደልኩት ማለት አይቻልም። አበበም ይሁን አየለ እንግዲያ ከሆነ አበበና አየለ የሚለው ላይ መሳሳትሽ ምንም ትርጉም የለውም። ስለዚህ በፍሬ ነገር መሳሳት እንደዛ መወሰድ የለበትም። ተሳስተ ራሱ ቢሆን የእውነት ተሳስተ ራሱ ቢሆን ከመጠየቅ የእውነትም ተሳስተሽ ቢሆን ከኃላፊነት ነፃ ሊሆን አይችልም። ስለዚህ መሳሳት ማለት አንደኛ ጄኒውን የሆነ ስህተት መኖር አለበት። ሁለተኛ ደግሞ እንደ ወንጀሉ አይነት እና ባህሪ መሳሳትሽም ወይም ደግሞ ያንን ነገር ለማድረግ ያበቃሽ ስህተት ከግምት ውስጥ ይገባል ማለት ነው። ስለዚህ ሚስቴክን ወይም ስህተትን በተመለከተ ያለው ይሄ ነው። እንግዲህ በአጠቃላይ በወንጀል ህጉ ላይ ተጠቅሰውም በፕራክቲካሊም ያሉ አጠቃላይ የሆኑ ለሁሉም በተለይ ደግሞ ለእያንዳንዱ የወንጀል አይነት ሁኔታዎች ለባብዛኞቹ ያሉት ጠቅላላ ያሉት የወንጀል የመከላከያ ምክንያቶች እነዚህ ናቸው። እንደየወንጀሉ ሁኔታ ደግሞ አንዳንዴ ልዩ የሆኑ የወንጀል መከላከያ ምክንያቶች ሊኖሩ ይችላሉ። ቀደም አንዱ የጠቀስከው ከስርቆት ጋር ተያይዞ የራሱ ንብረት መሆን አለበት የሚለው፣ አንዳንድ ጊዜ ደግሞ ከወሊድ በኋላ የሚመጣ ጭንቀት ወይም ፖስት ፓርተም ዲፕሬሽን የምንለው እንደሱ አይነት ሁኔታ ህፃን መግደል ላይ ለምሳሌ ወዲያው እንደወለደች ልጇን የገደለች ሴት ወይም እንደው ሰሞኑን ሶሻል ሚዲያ ላይም ሲዘዋወር ያያየው ነበር። ሽንት ቤት ውስጥ የጣለች ሴት ልክ እንደ መደበኛው ሰውን ስትገድል ወይም እንደ መደበኛው ህፃንን ስትገድል እንደምትቀጣው አይደለም የምትቀጣው። ሙሉ ለሙሉ ከኃላፊነት ነፃ ባትሆንም ግን ቅጣቶቹ ግን ራሱን ችሎ የሚቀንስበት እንደየ ግለሰቡ ተከሳሹ እንደተከሰሰበት ወንጀል አይነት ደግሞ የሚነሱ ልዩ የሆኑ አንዳንድ ደግሞ የቅጣት ማቅለያ ምክንያቶች አሉ። በአጠቃላይ ግን እነዚህ አሁን ያነሳናቸው ምክንያቶች ኦልሞስት ሁሉም ላይ በሚባል ደረጃ የማይነሱባቸው ሁኔታዎች ቢኖሩም ግን በአብዛኛው ላይ ሊነሱ የሚችሉ የወንጀል መከላከያ ምክንያቶች ናቸው። ጠቅላላ የሆኑ የወንጀል መከላከያ ምክንያቶች ናቸው። ለእያንዳንዱ ወንጀል ሁሉም ተፈጻሚ ይሆናሉ ማለት ላይሆን ይችላል። ነገር ግን አጠቃላይ የወንጀል መከላከያ ምክንያቶችን ነው ዛሬ ያነሳነው። እንግዲህ ጠቅላላ የወንጀል መከላከያ ምክንያቶች ጋር ተያይዞ የነበረን ቆይታ ይሄን ይመስላል። እንግዲህ የነበረን ቆይታ ያስተምራል ብለን እናስባለን። ስለዚህ ፕሮግራማችንን ከወደዳችሁት አስተማሪ ነው ብላችሁ ካሰባችሁ ከዚህ በኋላም ደግሞ ተመሳሳይ የሆኑ እና ሌሎች ጉዳዮች ላይ የሚኖረንን የህግ ጉዳዮች ለመከታተል ሰብስክራይብ ማድረግ፣ ላይክ ማድረግና ሼር ማድረግ እንዳይረሳ። እናመሰግናለን።